አውዳበት እንኳን አደረሰን አብሮ አደረሰን እንኳን አደረሰን አብሮ አደረሰን እንኳን አደረሰን አብሮ አደረሰን እንኳን አደረሰን አብሮ አደረሰን ከቁጥር ሳያጎል አብሮ አደረሰን አንዴ ተሰባስበን አብሮ አደረሰን ታይቶ የማይታወቅ ነገር ብሎ ነገር የለም። በመቶ ብር ምን ይሰራል የሚሉ ሰዎች እኮ አዘህየናቸው እኮ መቶ ብር ወደ 100 ሺህ እንደሚገባ የፈረጠመ ጡንቻ የፈረጠመ አምሮ ፈረጠመ አመለካከት የገነባው ምርት አገልግሎት አለኝ ያለ አንተ ሳይቋረጥ ገቢ የሚያስገባ የባለቤቴ ስራ መምህር ነው። እኔን ፈጽሞ አይደግፈኝም። ይልቅ እዚህ ከምሰራ አረብ ሀገር ሄጄ እንድሰራ ነው ፍቃዱ። ምን ትመክረኛል? የሸጠው ብር ያበላው ምግብ የዳንኪራ የረገጥክለት ሰርገኛ እሱ የለም ካንተ ጋር እሱ ራሱን ህይወት እየኖረ ነው። ረስቷል እንዴ ሰው ቀን በቀን ኤአይ መስሎ መውጣት ራይ ሌላ ማንነት ከልሶ ታዲያ እንዴት እንተዋወቅ? የሚሊዮነሮች መንገድ ልዩ የቴሌቪዥን ፕሮግራም። እጆት ላይ ምን ያህል ገንዘብ አለ? ብዙ ገንዘብ፣ ትንሽ ገንዘብ፣ ምንም ገንዘብ አሳስቦት በዚህ ታላቅ መላ ይዘን መጥተናል። ሚሊዮኖችን በአጭር ጊዜ ሚሊዮነር የሚሆኑበት የቢዝነስና የሥራ ጥበብ ስልጠና ልዩ የቴሌቪዥን ፕሮግራም የሚሊዮነሮች መንገድ። በበላይ አትክልትና አስቤዛ መስራችና ባለቤትነት በበላይ መልቲ ሚዲያ ይዘጋጃል። ዘወትር ቅዳሜ ከምሽቱ 2 ሰዓት ጀምሮ በሀገሬ ቴሌቪዥን ይቀርባል። የሚሊዮነሮች መንገድ። እንዴት ሚሊዮነር እሆናለሁ ብለው አይጨነቁ። እኛ ዘንድ በተግባር ተፈትነው ውጤታማነታቸው የተረጋገጠ የቢዝነስ ጥበቦችን ይኮመኩማል። ይሰለጥናሉ፣ ይማራሉ፣ ቢዝነስዎን ይጀምራሉ፣ ስኬታማ ይሆናሉ። የሚሊዮነሮች መንገድ። ሰርቶ መለወጥ ይቻላል፣ ተችሏልም። የሚሊዮነሮች መንገድ። ታዲያስ ይሄ ነው በቃ አለን ማለት። ታዲያስ ሁላችሁም በየሃይማኖታችሁ የአንድ ደቂቃ የለና ጸሎት እናድርግ። እንኳን ለዳግማ ትንሣኤ ያደረሳችሁ። ፋሲካ እንግዲህ እንደተለመደው ለአንድ ሳምንት ያክል በዓል ነው አይደለ? ለአንድ ሳምንት ያክል የበዓል ድባቡ አለ። የዘመድ መጠያየቁ በቃ ተጾሙ ፍስኩ ሲያልቅ ከዛ መገባበዙ መጠያየቁ ምናምን ድባቡ ነጫጭ አዳዲስ መልበሱ በቃ የሆነ ደስ የሚለው ሪሌሽን ደስ የሚለው ግንኙነት ደስ የሚለው ያ ድባቡ ስሜቱ አይጠፋም። እንደውም አንዳንዶቹ ለዳግማ ትንሣኤ እየተባለ የተለያየ ነገር ዝግጅት አለ። ያው እንግዲህ እንደምታውቁት በእኛ ቤት ሕግ በቀን 4 ጊዜ ድረስ የመመገብ መብት በሀገሪቱ ውስጥ ራሱን የቻለ የተለየ ሕግ ነው አይደለ? ለቤተሰብ ወይም ከስራ ባልደረቦች ጋር አብሮ በሬ አርዶ ቤት ማሳለፍ በኢትዮጵያ ውስጥ ለየት ያለ አዲስ ካልቸር ነው አይደለ? ስለዚህ እያንዳንዱን ስራ በየሳምንቱ ተሰብስቦ መምከርና ለሳምንቱ የቤት ስራ ሰጥቶ እንዲሁም ደግሞ በሳምንቱ የደረሱበትን ፕሮግራም መያዝና በየወርና በየዓመት ፕሮግራምን እየፈተሹ በቅድ መመራት እንደ ቤተሰብ ወይም እንደ አንድ ድርጅት ሰራተኞች ደግሞ ይሄ ራስን ችሎ የተለየ ነው አይደለ?
ስለዚህ አዲስ ትውልድ አዲስ ሀገር እየሰራን ስለሆነ ለራሳችሁ እጅግ በጣም ጥሩ። ስለዚህ ለየት በማለታችን እጅግ በጣም እናመሰግናለን። እንደምታዩት ስቴጃችን በደንብ ሴሪሞኒ በመናም ፏ ብሏል ማለት ነው። እየበላን እየጠጣን ቢሻን ጠላ፣ ቢሻን ጠጅ፣ ቢሻን ወይን፣ ቢሻን ድራት፣ ቢሻን ቁርጥ፣ ቢሻን ክትፎ፣ ቢሻን ቀይወጥ፣ ቢሻን ዱለት፣ እንዳጠቃላይ ዱለት ነው የኛ ኑሮ። ሰው ለማንኛውም ይሄ ሁሉ እንግዲህ ስራችንን የስራ ሰዓታችን ስንት ነው? በቀን 14 ሰዓት። ይሄ ስራ የሚታወቀው እንደነ ታይዋን ቻይና ውስጥ ነው በዋናነት። እኛ ግን ኢትዮጵያ ውስጥ አምጥተነዋል። ያው እና አሜሪካ ብዙ ጊዜ ይታወቃል 16 ሰዓት ድረስ ወደ በመስራት እኛ አገር ደግሞ እንግዲህ በአፍሪካ የመጀመሪያው የሚያደርገን በቀን 14 ሰዓት በመስራት አንድም ሰው ሳይደክመው ሳይሰለቸው አንድም ደቂቃ አንድም ገንዘብ ሳይጭበረበር ያለ ባለቤትና ያለ ማናጀር ራሱን ችሎ ጋይድ የሚደረግ ንብ እንኳ ያለ አውራ ወይም ያለ ንግስቷ ጋይድ አይደረግም ይባላል። የኛ ድርጅት ሰራተኞች የት ኩባንያችንም ይሁኑ አጠቃላይ እኛ ጋር ሰርተው የራሳቸውን ድርጅት የከፈቱትም ይሁኑ የራሳችንም የበላይ አትክልትና ስፔዛም ይሁኑ ሙሉ የኛ ሰራተኞች ምንድነው የሚያደርጉት? ያለ መሪ ያለ ማናጀር ራሳቸውን ኮንትሮል ያደርጋሉ። ስራ መደብ ይከፋፈላሉ። ነቄ ናቸው፣ ጎበዞች ናቸው፣ ጂኔሽ ናቸው፣ እጅግ ተፈላጊ ናቸው፣ ምሁር ናቸው፣ ፈጣን ናቸው። መንፈሳቸው ራሱ ጠንካራ ነው። አካላዊ ጥንካሬ ብቻ አይደለም፣ አሁንም ለራሳችሁ ማለት ነው። ስለዚህ በዓልን ይህንን በሚመስል ሁኔታ እያከበርን ስንገኝ እንግዲህ የኛ በዓል አከባበር ራሱን ችሎ ስልጠና ነው። ይህ ስልጠና በቤት ብቻ ነበረ። ይህ ስልጠና በካምፕ ብቻ ነበረ። ይህ ስልጠና አሁን ደግሞ በብዙሃን መገናኛ በቴሌቪዥን ሆኗል። ስለዚህ ይህ የኛ እያንዳንዷ እንቅስቃሴ ትውልድን የምታስተምር፣ እያንዳንዷ የኛ እንቅስቃሴ ሀገርን የሚገነባ፣ እያንዳንዷ የኛ እንቅስቃሴ በዓለም ላሉ የሰው ልጆች ሁሉ የሚጠቅም መሬት ጠብ የማይል አመጋገባችን፣ አሰራራችን፣ አነጋገራችን፣ እንቅስቃሴያችን፣ ሂሳብ አሰራራችን፣ አገዛዛችን፣ አሻሻጣችን፣ አመራረታችን፣ አገልግሎት አሰጣጣችን ሙሉ ትምህርት ስለሆነ በዓለም ስናከብር በቴሌቪዥን ይተላለፋል፣ ስንሰራም በቴሌቪዥን ይተላለፋል፣ ስናሰለጥም በቴሌቪዥን ይተላለፋል፣ ስናቅድም በቴሌቪዥን ይተላለፋል፣ ስንንቀሳቀስም። ለምን ከተባለ ይህ የሰው ልጆች ይማሩበት ዘንድ እንቁና የተዋበ አስፈላጊ ቆንጆ ግኝት ስለሆነ ፋይናንሻሊም ኢኮኖሚካሊም እንደ አጠቃላይ ማህበራዊና ፖለቲካዊ ኢኮኖሚያዊ ለውጥ የማምጣት እድሉ መንግስት ከሚያዘጋጃቸው በላይ መንግስት ብቻ አይደለም፣ መንግስታት ከሚያዘጋጃቸው ፕሮጀክት በላይ አገርን በስፒድ ወደ ፍጥነት ለመለወጥ በስፒድ ወደ ፍጥነት ወደ እድገት ለማፍጠን ወይም ደግሞ ለመገንባት ወይም ደግሞ ቶሎ ተሻለ ደረጃ ላይ ለማድረስ ግንባር ቀደም ስለሆነ ማለት ነው። ጥሩ። ስለዚህ ከበዓል ጋር ተያይዞ ምን እናውራቸው? እንግዲህ በዓልን የተወሰነ ጊዜ ባለፈ ሳምንትም አውርተነዋል። በዓልን የምናከብረው ድሮ በትንሽ ሱቃችን፣ በፕላስቲክ ቤታችን፣ በስራ ቦታችን ሼድ ውስጥ ነበረ። አሁን ደግሞ እንደዚህ ትልልቅ በሆኑ አፓርትመንት ቅንጡ በሆኑ ቦታዎች ላይ ግቢ ላይ ስቲል ድንኳን እስከመጣል የደረስ ነው። ደጁ ቤቱ አንድ ስለሆነ ነው። ስቲል ደጁ ለራሱ ከቤት የማይተናነስ እጅግ ውብና ደስ የሚል ስለሆነ ማለት ነው። ስለዚህ ለሞላ ሚሊዮነሮች መንገድ የቢዝነስ ፕላንና የስራ ጥበብ ሰልጣኞች የምናስተላልፍላቸው የመጀመሪያ ጊዜ ፕሮግራም ሲከታተሉ ከኛ የሚሰሙት ጊዜና ኢኮኖሚን እንዴት እንጠቀም ነው። ካፒታል ሪሳይክል ሲስተም እንዴት እንጠቀም ነው። ፕሮግራማይዝድ መሆን ለምን ይጠቅማል ነው። ከትንሽ ተጀምሮ ወደ ትልቅ ከተደረሰ በኋላ በዓል እንዴት እንደሚከበር፣ ከሰራተኛ ጋር እንዴት እንደሚዋል፣ ከቤተሰብ ጋር እንዴት እንደሚዋል፣ የሚዲያውና የሀገሪቱ የበዓሉ ድባብ እንዴት መሆን እንደሚቻል ማየት ማወቅ ስላለባቸው ነው። በመላው ሀገሪቱ ይሁን በመላው ኢትዮጵያ ውስጥ ይሁንም በመላው ትውልደ ኢትዮጵያና ኢትዮጵያን ሆናችሁ በመላው ዓለም ላይ የምትከታተሉን ይህን ቋንቋ የምታዳምጡ ወይም ደግሞ የሚተረጎምላችሁ በሙሉ ከኛ የምትወስዱት አንድ ነገር አለ። ለመጀመሪያ ጊዜ መዝናናትንም ይሁን የበዓል እረፍትን ማቆም፣ በስራ ቦታ እየሰሩ በዓልን ማክበር፣ ከተወሰነ ጊዜ በኋላ እዛው ስራ ቦታ ሆኖ የበዓልን ድባብ ማምጣት፣ ከተወሰነ ጊዜ በኋላ ራስንና ቤተሰብን በመኖሪያ ቤት ለማክበር የሚያበቃ አደረጃጀትና የተሻለ ገቢ ቀድሞ መዘርጋትና ሲስተም መገንባት፣ ከተወሰነ ጊዜ በኋላ ግን ሙሉ በሙሉ ድርጅትን ዘግቶ ሙሉ በሙሉ ሰራተኞችን የዕለቱ ቀን ብቻ አይደለም በማግስቱ ሁሉ ረፍት ሰጥቶ እንደዚህ በሽፎች የተዘጋጀ ምግብና
ቤት የታረደ በሬ አዘጋጅቶ እንደዚህ ዝንጥ ብሎ ሴቱንም ወንዱንም አዲስ የገባውንም ነባር ሰራተኞችንም እኛ ጋር ሲሰሩ ቆይተው የራሳቸውን ድርጅት የከፈቱም የራስ የሞቀ የደመቀ ድግሳቸውን አሽትቶ የሚያመጣ ፍቅርና ድባብ በቤታችን እንድናቋቁም ያደረገውን እናንተም እንድታደርጉት ነው የምናስተላልፈው። ሞላይ ሚሊዮነሮች መንገድ ሰልጣኞች ይህን ፕሮግራም የምትከታተሉ በየትኛውም ክፍል ያላችሁ የምንመክራችሁ ለመጀመሪያ ጊዜ ማህበራዊ ህይወትን ሆነ መንፈሳዊ ስርዓትን ረጅም ጊዜ ከመጠቀም ቆጠብ እንድታደርጉት፣ ለመጀመሪያ ጊዜ ሰፊ ጊዜያችሁን ለስራ ቦታችሁ እንድታደርጉ፣ ከተወሰነ ጊዜ በኋላ ግን እንደዚህ መዝናናት፣ እንደዚህ መድመቅ፣ እንደዚህ ማክበር፣ እንደዚህ ደስ የሚል በድባብ በግርማ በሞገስ በሚያስቀና ሁኔታ የታጀበ በዓላትን ለማሳለፍ የመጀመሪያ ጊዜን በየት ማሳለፍ ግድ ይላል? በስራ ቦታ። አያችሁ፣ አንድ ነገር ልበላችሁ። አንድ ትንሽ በሚሊዮነሮች መንገድ ቢዝነስ ፕላን ስልጠና ሰማና በ10,000 ስራ ጀመረ እንበል። ወርሃዊ ገቢ 5,000 ወይም 10,000 ከውጭ ቀሪ ያገኛል እንበል። ግምት ነው፣ በአማካይ ነው። ይህ ሰው በየወር ከሚያገኛት ከውጭ ቀሪ ማለት ነው። እንግዲህ 10,000 ማለት ከውጭ ቀሪ ካለን የቤት ኪራይ፣ የተረፈ ነገሮችን፣ አስፈላጊ ነገሮችን አውጥቶ ምን ብሎ ይሄ የጸዳ ትርፍ ቢኖረው ያችን ገንዘብ እየተጠቀመባት የቤት ዕቃ እየገዛ ቆብ እየጣለ እየተንቀሳቀሰ ዘመድ ጋር እየሄደ ለበዓል እየዘጋ መዘነጫ ነገሮችን እየቀየረባት ከሚኖር ተመልሶ እንደገና ያችን ሱቅ ወይም ደግሞ ያችን ምርት ወይም ያችን አገልግሎት ወይም ደግሞ ያችን የሆነች የቢዝነስ ገቢ ማምጫ መንገድን እንደዛ አድርጎ ከሚኖር የኛ አርያ ምንድን ነው የሚያሳየው? ያንን 10,000 መልሶ እዛው ላይ ወይም 1,000 ወይም 5,000 እዛው ላይ ኢንቨስት በማድረግ የበዓል ጊዜ ባለመዝጋት፣ የለቅሶ ጊዜ ባለመሄድ፣ የመዝናናት ጊዜን ባለመጠቀም፣ ሃይማኖታዊ ስርዓትን በፍጥነት ደርሶ በመመለስ፣ ሌላ የመሳሰሉ እነዚህ የቅንጦት የሚመስሉ ነገሮችን ሁሉ ወደ ጎን በመተው ለእሱ መሰረታዊ ነገር ብሎ የሚያስብባቸው እንደ ዕቁብ፣ ዕድር፣ የከረመ ለቅሶ፣ ልደት፣ ሰደቃ፣ ኢድ ወይም ደግሞ የልጆች ኬጂ ማስመረቅ ወይም ደግሞ ዩኒቨርሲቲ የመጡ ልጆች ምረቃ፣ እንግዳ ከክፍለ ሀገር መጥቷል መቀበል፣ የሆነ ሰርግ ጠሩ ብሎ መሄድ የመሳሰሉ ነገሮችን ትቶ ስራው ላይ ብቻ ቢተከልና ትኩረት ቢያደርግ ድርጅቱ በፍጥነት ልክ እንደነ በላይ አትክልትና ስፔዛ ወይም እንደነ ነፃነት ወይም እንደነ ኤልያስ እያደገ ሲመጣ ሁሉም ጋር የሚሄድበት ገንዘብ፣ ጊዜ፣ መኪና፣ ምቾት ሁሉ ነገር ይኖረዋል አይኖረውም? ይኖረዋል። እንደዚህ እንደኛ ማለት ነው። ስለዚህ ስርዓታችንን እያንዳንዱ በሚዲያ ላይ የምናስተላልፈው እውልን ሳይሆን ተማሩልን ነው። ተማሩልን። አንዳንድ ሰዎች ይሄ እኮ ማህበራዊ ህይወት እኮ ፍልስፍና አይደለም የሚሉ አሉ። ተፈጥሯዊ እኮ ነው። አዎ ተፈጥሯዊ ነው እናውቃለን። ነገር ግን ምን ይደረግበት? ፕሮግራማይዝድ መሆን አለበት ነው ቢዝነስማኑ። ያለዛ ቢዝነስማን አይደለም። ፕሮግራማይዝድ ከሆነስ ምሳሌ በእኛ ቢዝነስ ፕላን ብዙ ጊዜ የምናወራው አንድ ሰው ከ5 ዓመት በኋላ ነፃነት እንዲኖረው ነው። የጊዜና የገንዘብ ነፃነት። ተቀጣሪ ከሆነ ከ10 ዓመት በኋላ፣ የራሱ ቢዝነስ ከሆነ ከ5 ዓመት በኋላ። ግን ማንኛው ዋጋ ያስከፍላል ወደሚለው ስንሄድ ተቀጣሪ ሆኖ በሚሄድበት ብዙ ዋጋ ይከፍልም። ተቀጣሪ ሳይሆን ቀጥታ ወደ ራሱ ቢዝነስ ከገባ ደግሞ በጣም ብዙ ዋጋ ይከፍላል። ስለዚህ ወይ በጣም ከባድ ዋጋ ይከፍላል ወይም ደግሞ ረዘም ያለ ጊዜ ይከፍላል።
ስለዚህ አንዳንድ ጊዜ በመናስተላልፈው አርሶ አደሩ ራሱ 5 ዓመት ካረሰ በኋላ በዓልን እንደፈለገው የሚያከብርበት ከአንድ ቦታ ወደ አንድ ቦታ የሚንሸራሸርበት መሰረታዊ ልማት መንገድ፣ መኪና ካልሆነም አውሮፕላን የመሳሰሉ ነገሮች ሊኖሩት ይገባል እንጂ እድሜ ልክ ከበሬ ጋር እየተጃጃለ እድሜ ልክ በትንንሽዬ ዝም ብሎ 10 እና 15 ኩንታል በቆሎ ጤፍ ማሽን ላይ እየወቃ ነጭ ጤፉን ለከተሜ ሸጦ እሱ ግርዱን እየበላ የሸባውን ሙክት ለከተሜ ሸጦ እሱ በሬው ገደል የገባ ቀን ብቻ ሁልጊዜ ለሰዎች የሚኖር ሆኖ መኖር የለበትም። ለዚህ አልተፈጠረም ነው እኛ የምንለው። በእንደዛ አይነት እቅድ ልማት ቢያለሙ በእኛ ስልጠና ቢንቀሳቀሱ ከ5 ዓመት በኋላ እርሻን ትተው እንደፈለጋቸው የሚያስኖር በ5 ዓመት ጊዜ ብቻ የገነቡ ሲስተም እነሱን እንደፈለጋቸው የሚያስኖር ሀብት መገንባት ይችላሉ። ነጋዴውም ዝም ብሎ ሱቅ አለችኝ ብሎ 15 ዓመት ሙሉ እዛች ማትረባ ነገር ላይ እየተንከባለለ አጎንብሶ የሚገባባት መኖሪያ ቤትና አጎንብሶ የሚገባባት የንግድ ቦታ አትመጥነውም እያልን ነው። በእኛ ቢዝነስ ፕላን እና በእኛ ስልጠና መሰረት ቢሄድ ከተወሰነ ጊዜ በኋላ ወደ ትልልቅ ማኑፋክቸሪንጎች ወደ ኢንዱስትሪዎች ካልሆነም ደግሞ ወደ ኢንተርናሽናል ሃይፐር ማርኬት ካልሆነም ወደ ሱፐር ማርኬት በአቅሙ ልክ የመሄድ እድል ይኖረውና ቢሰራም ባይሰራም የማይቋረጥ ገቢ ሲኖረው እንደዚህ አይነት በዓላትን ከቤተሰብ ጋር ከሰራተኞቹ ጋር ያለ ገደብ እንደፈለገው ማክበር ይችላል የሚለውን መልእክት እንዲያውልን ስለምንፈልግ ነው። አንድ ነጋዴ ለእኔ ንግድ አትነግረኝም 21 ዓመቴ ነው ካለ፣ አንድ ሹፌር 30 ዓመት አሽከርክር ያለው ለእኔ አትነግረኝም ካለ፣ አንድ መምህር 25 ዓመቴ ነው ለእኔ መምህርነት ጥርሴን ነቅዬ እያደግኩበት ነው ካለ፣ አንድ ግንበኛ ለእኔ ስለ ኮንስትራክሽን አይነግረኝም 25 ዓመት የሰራሁበት ነው ካለ፣ ታዲያ ዛሬ የት ነው ያለው? የቱ ጋ ነው የሰራበት? የት ሄደ? ታናሽን ሳስተምር ይላል። ታናሹ ተምሮ ምን እያደረገ ነው? መንገድ ላይ ድዱን ያሰጣል። ስራ ፍለጋ ማስታወቂያ በማንበብ ጠቁሯል። እዛ የሄዱ አርሴናል ማንቸስተር ስለ ውጭ ኳስ በመጮህ ራሱን ተልትሎ አንዴ በንቅሳት አንዴ በጥርሱ አንዴ ሲጣላ አንዴ ወድቆ ሰክሮ ተገጣጥቧል። ማንነቱን አጥቷል። ይህን ወይ ወንድሜን አስተማርኩ ያለው? ማስተማር ማለት ምን ማለት ነው? ማስተማር ማለት እንደዚህ ነው ወይ? ማሳወቅ ማስተማር እኮ ማሳወቅ ነው። ይህም ፕሮግራም ነው። የኛ ፕሮግራም የሚያስተላልፈው ዝም ብሎ በዓል መጣ ብለን እኛ ስለሞላን ደግሰን አርደን በልተን ጠጥተን ጨፍረን ብቻ አንበተንም። ይሄን ሁሉም ኢትዮጵያኖች እንዲኖሩት እንፈልጋለን። አይደለም ቀርቶ ኢትዮጵያ ውስጥ ያሉት ኢትዮጵያና ትውልደ ኢትዮጵያኖች በውጭ የሚኖሩ ሁሉ መተው ሀገራቸው ውስጥ እንደዛ አይነትን ሌግሪ ህይወት እንዲያሳልፉ እንደዛ አይነት የተመቸ የተደላደለ ደስ የሚል ቤተሰብ እንዲኖራቸውና የሚያምር ህይወት እንዲኖራቸው በሀገራቸው ላይ ኢንቨስት እንዲያደርጉ ይሄ ስጋት የሆነብን የኪሳራ የሰላም ችግር የምናምን ሁሉ መስመር ይዞ ጸጥ ረጭ ያለ እንደ አይስላንድ ወታደር የሌለበት ምንም ጦረኛ የሌለበት እንደና አሜሪካ በዜግነት ብቻ የሚከፈለው ትውልድ እንዲኖረን ለማድረግ መጀመሪያ አሁን ላይ ያለው ወጣት አፈርልሶ የሚነሳበትን ቆንጠጥ ኮስተር ያለ መልእክት ነው የምናስተላልፈው። መጀመሪያ ተሰርቶ ሀገር የማይቋረጥ ገቢ ሲኖራት ነው ዜጎቿን የምትሰበስበው ሰላምም የምታደርገው። ግርም ከሚላችሁ በዚህ ከበዓሉ ጋር እንደው የምናወራው አንድ ነገር የተለያዩ ሀገሮች ብዙ ጊዜ በአንዳንድ አካባቢ ላይ የተሻለ ጥቅም ሲገኝ ምን ይባላል መሰላችሁ? የተሻለ ጥቅም ሲገኝ ያ ጥቅም የተገኘበት አካባቢ ከሀገርነት ልገንጠል ይላል። ለምን ይመስላችኋል? ያንን ጥቅም ለብቻቸው ለመውሰድ። ጠንካራና በጣም ተፈላጊ ሀገሮች ደግሞ የፈለገ ጥቅም ቢገኝ ያ ኤሪያ ከዚች ሀገር ገነጠላለሁ አይሏቸውም። ለምን ካላችሁ ጠንካራና አቋም ያለው ገቢ ያለው በምቾት ማኖር የሚያስችል ሀገር ወይም አካባቢ ከሆነ እዚሁ ነው አብሬ የምጠቀመው ነው የሚሉት ማለት ነው። ለምሳሌ ኢትዮጵያ እነ ጅቡቲ ኢትዮጵያ ካልነበሩ ወደብ ስላለ ነው የተገነጠሉት። እኛ እኮ ወደቡን በማከራየት ብቻ እንኖራለን።
አንዳንድ ነገር ሳወራችሁ በምስራቅ አፍሪካ ውስጥ እነ ደቡብ ሱዳን የተገነጠሉት ሰፊ ነዳጅ በጣም ብዙ ነዳጅ ወጣልን ብለው ነው ከሱዳን የተገነጠሉት፣ ግን ድሃ ናቸው። አሁን እኮ አንዳንድ ጊዜ በደንብ አዳምጡ። ይሄ እንደ ምሳሌ የማወራችሁ ሀገር ብቻ አይደለም፣ የሆነ ጎሳ ብቻ አይደለም፣ የሆነ ክልል ብቻ አይደለም፣ የሆነ ብሔረሰብ ብቻ አይደለም፣ የሆነ አካባቢ ብቻ አይደለም። ጥቅም የማሰጥ ሆነ ስትገኝ ሁሉም አካል ከእናንተ መገንጠል ይፈልጋል። ልጅ የሚሆን ቤተሰብ የሚሆን እንዳጠቃላይ ቤተሰብ ልጅ ያልኩት ልጅ ቤተሰብ አይደለም ለማለት ይሆን። እንዳጠቃላይ ቤተሰብ ወንድምም አክስትም አብሮ አደግም የስጋ ዘመድም የሃይማኖት ቅርብ የምትሉት አክራሪ የተባለው ማንም ሰንበድም ቢሆን የተሻለ ነገር ሆኖ ከተገኘ ታዲያስ አቴንሽን፣ አሁን ያለነው ስልጠና ቦታ ብቻ ነው። እሺ አስፈላጊ ሆኖ ከተገኘ ማንም አካል አብሮ መኖርን ይፈልጋል እንጂ ተለይቶ መሄድን አይፈልግም። ማንኛውም ሰው የራሱ አቋም ሲያጣ፣ የራሱ ገቢ ሲያጣ፣ የራሱ ሞገስ ሲያጣ፣ በራስ መተማመኑን ሲያጣ በቅርቡ ያሉ ሰዎች ሁሉ ጥፍት ብለው ሲሄዱ የምታስቀኝ ነገር ልንገራችሁ። በጣም ብዙ ሰዎች ያዝኑበታል፣ እኔ ግን ያስቀኛል። ምን እንደሆነ ልንገራችሁ። እጃ መዳፋሽ ነው። እድለ ቢስ ነኝ፣ ሰው አይበረክትልኝም። ቆይ ምንም ነገር ሳይኖራችሁ ሲቀር ሰው ባጠገባችሁ ይቆማል ብላችሁ ታስቡ ነበረ? ያለ እግዚአብሔር በቀር ማንም አይኖርም። ለምንድን ነው የምትሸወዱት? እኔ እኮ ግርም ይለኛል አንዳንድ ሰው ማንም አይኖርም አጠገባችሁ። ይህንን ቀድሞ ያልነቃ ማህበረሰብ ሮሮ ሲያበዛ ታውታላችሁ። በእጄ የበሉ ሰዎች ካጠገቤ የሉም። ቸግራቸው ያበደርኳቸው ሰዎች አሁን ፊታቸውን አዞሩብኝ። እንደ ልጅ ያሳደግኩት ጓደኛዬ፣ እንደ ልጅ አድርጌ ያሳደግኩት ህፃን አንድ ነገር ቸገሬ ሲሉ ረጭ ምደርስላቸው ጎረቤቶች፣ ስንት እንትን ማምናቸው ጓደኞቼ፣ ሲያገባ እንኳ ስንት ነገር የገዛሁለት አሁን ካጠገቤ የጠፋ ይላል። ካጠገቤ የጠፋው እኮ አንተ ራስህን ጥለህ አግኝቶ ነው። እንዲህን አታውቁም እንዴ? ሰው ሆነ እንዳረሳ ይሄንን ትዝብት በትዝብት ሆነ ራስን በራስ በልተው ትሞታታለህ እንጂ ራስን ከጣልህ ኦሬዲ ራስህ እኮ የለም አጠገብ አይደለም ሌላ ሰው ማንም አይመጣልህም። የለም እንደዚህ ነው። ሀገር ይሁን አካባቢ ይሁን ራስህን ፐርሰናል በግልህም አስበው ራስህን ላለመጣል ቅድመ ጥንቃቄ ማድረግ ያለብህ አንተ ነህ እንጂ ራስህን ከጣልክ በኋላ ማንም አይጠገብህ አይመጣም። ራስን መጣል ማለት እንግዲህ ልንገራችሁ፣ አንድ ጎበዝ ነጋዴ ከስሮ የሰዎችን እርዳታ ከጠበቀ ማንም አይረዳው። አንድ ጎበዝ አርሶ አደር ከስሮ የሌሎችን አርሶ አደር እርዳታ ከፈለገ ማንም አይረዳው። አይረዳ እያልኩ አይደለም እኔ። ባህላችን መረዳዳት ነው። መረዳቱ ጥሩ ነው፣ ቢደገፍ ጥሩ ነው፣ ቢታገዝ ጥሩ ነው። ነገር ግን የሚያግዝ በአሁኑ ሰዓት የለም። እንዳትወድቅ ተጠንቀቅ ነው እያልኩ ያለሁት። እሰው ላይ ብዙ ውለታ አለኝ እያልክ አታቅራራ። ውለታ አንተ ድርጅትና አንተ አእምሮ ላይና አንተ ክንድ ላይና በአንተ ብራንድ ውስጥ ያልተገነባ ውለታ እንደ ውለታ እንዳትቆጥረው። ወንድሜ አንድ ነገር ልንገርህ፣ ከቢዝነሱ ባሻገር የሳይኮሎጂስት ውጤት አንተ ብዙ አድርጌለታለሁ ያልከው ሰንበዲ የሆነ አካል ብዙ ውለታ አለብኝ ነበር፣ ሳይከፍለኝ አበደ፣ ሳይከፍለኝ ከሰረ፣ ሳይከፍለኝ ሞተ እያለህ ነው አይደለም ለአንተ ሊያግዝ። ሰው ማለት እንደዚህ ነው። እሱ ራሱ ለአንተ እንደዋለልህ እንጂ የሚያውቀው እንደዋልክለት የሚያውቀው ጉዳይ የለም። በመሰረቱ አንድ ነገር ልንገራችሁ፣ ሰዎች ላይ የዋልነው እንጂ የዋሉልንን አናውቅም። ብዙ ሰዎች የዋሉልን ብዙ ነገር አለ፣ እሱን እንረሳና የዋልንላቸውን ብቻ የምንመዘግብ፣ ይሄ ሰብኮንሽስ ማይንዳችን የማንጠቀም፣ አክቲቭ በሆነው ማይንዳችን ብቻ የምንጠቀም፣ ልክ አውቶማቲክ እንደ ስስ ብረት ቶሎ ግለን ቶሎ የምንቀዘቅዝ አመለካከት ያለን ማህበረሰቦች ስለሆንም ማለት ነው። ስለዚህ ነጋዴ ታዲያ በንግድ ዓለም ውስጥ ማግኘትም መክሰርም አለ አይደል? እንደ ልትል ትችላላችሁ። አለ። ግን ስትከስር እንዴት መነሳት እንዳለብህ አፈር ልሰህ ራስህ ከወዲህ በስነ ልቦና ተዘጋጅ። አንድ እንዳትከስር ተጠንቀቅ። ሌላ ከከሰርክ በኋላ እንዴት መነሳት እንዳለብህ አስብ። ይሄ ነው ምሳሌ አርሶ አደር ሆኖ ከብቶቹ በጎርፍ መወሰድ፣ በእሳት መቃጠል፣ በጦርነት መጨፍጨፍ
በድርቅ መሞት የመሳሰሉ ነገሮች ሊመጡ ይችላሉ። ማለት ከአሁን በፊት በእኛ ቤተሰቦች ላይ የመብረቅ አደጋ እንስሶችን አጥፍቶ ስለሚያቅም ጭምር ማለት ነው። እንደዚህ አይነት ተፈጥሮ የሚሆን ሰው ሰራሽ አደጋ ሲመጣ ሰዎች ተመልሰው እንዴት መነሳት እንዳለባቸው ከመጀመሪያው ጥንቃቄ ማድረግ፣ ካልሆነም ከተፈጠረ በኋላ መልሶ በስነ ልቦና ተጠናክሮ እንደገና ከትንሽ ወደ ትልቅ እንዴት መምጣት እንዳለብህ ማሰብ እንጂ ትውልድን ህዝብን እታዘባለሁ ብትል እንደዚህ አይነት አደጋ የሚደርስባቸው ሰዎች ልንገራችሁ፣ ድጋሚ ማህበራዊ ህይወትን ይጠላሉ። ጭራሽ ማህበራዊ ህይወት ለተወሰነ ጊዜ ይቆማል እንጂ ጭራሽ አይተውም። ግልጽ ነው አይደለ? ለተወሰነ ጊዜ ይቀጭጫል እንጂ ጭራሽ አይተውም። ለተወሰነ ጊዜ የሚቆመው፣ ለተወሰነ ጊዜ የሚቀጭጨው፣ ለተወሰነ ጊዜ የሚጎዳው የራስን ድርጅት፣ የራስን ብራንድ፣ የራስን አቅም ማጠንከር ላይ በሆናችሁ ሰዓት ብቻ ነው። ሁሉ ነገር ከተስተካከለ በኋላ በዚህ ምድር ላይ ማህበራዊ ህይወትን የመሰለ የሚያስደስት ደስ የሚል ነገር የለም። ነገር ግን መጀመሪያ የተስተካከለ ነገር ሳይኖር፣ የማይቋረጥ ገቢ ሳይኖር፣ ብራንድ ሳይኖር፣ ቋሚ ገቢ ሳይኖር ግን ከማንኛውም ሰው ጋር ያሳለፍከው ጊዜ ለነገ ይጠቅመኛል ብለህ እንዳትለፋደድ፣ እንዳትበላ ነው የምልህ። ትላንት የጋበዝከው ሰው ነገ ይጋብዘኛል ብለህ ውለታ አፍርተህ ከሆነ ተሸውዳል። ትላልቅ ሰው የሄድክበት ሰውዬ ነገ እኔ ስሞት እንዲቀብረኝ ብለህ ከሆነ ተበልተሃል። ያ ውለታ አይደለም ወንድሜ። ትላንት የተከልካት እጽዋት ነች ነገ ፍሬ ሆነ አንተን የምትመግብህ። ትላንት የገነባኸው ሲስተም ነው ነገ ወይም ዛሬ አንተን የማይቋረጥ ገቢ ሊያመጣል የሚችለው። ትላንት ያሰለጠንከውና ያበቃኸው የተሻለ ደረጃ ላይ ያደረስከው ዜጋ እሱ ከሆነ ነው የተሻለ ደረጃ ላይ ስለደረሰ ከአንተ ጎን የማይለየው። የሰጠው ብር፣ ያበላው ምግብ፣ የዳንኪራ የረገጥክለት ሰርገኛ እሱ የለም ከአንተ ጋር። እሱ ራሱን ህይወት እየኖረ ነው። ረስቶሃል። ሲጀመር የለም። ያበላው ልብስ፣ ያሞቅለት ድግስ፣ ያሞቅለት ለቅሶ፣ ያሳፈርከው ትራንስፖርት፣ ውጭ ሀገር ስለላከው የለም፣ አይሰማም። ከአሁን በፊት በነበረኝ ውለታ ያደረገልኝ ነው ሊል ይችላል። ወይም ደግሞ ሌላ ነገር ቀምሮ ነው የሚልህ። አንተ ግን ውለታ ነው ብለህ ትደክማለህ። የለም፣ እንደዛ አይሰራም። ስለዚህ ሰዎች በጣም ልንጠነቀቅ የሚገባው አሁን ዛሬ የምናስቀምጣት ጡብ ነገ ምን አይነት ቤት እንደምትሰራ፣ ዛሬ የምንተክላት እጽዋት ነገ ምን አይነት ፍሬ እንደምታፈራ፣ ዛሬ የምንናገረው ቃል ነገ ለኛ ምን ያክል መረጃና ማስረጃ ሆኖ አእምሯችንን ሪፍሬሽ አድርጎ ጠንካራ አድርጎ ለራሳችን ፕሮሚስ አስገብቶ እንዴት አንድ እርምጃ እንድንሮጥና ሌሎቹን አብቅቶ የተሻለ ዜጋ ከጎናችን እንዴት መፍጠር እንደምንችል እንድትጠቅመን መሆን መቻል አለባት። ከዛ የተነሳ ነው ምን የምንጠላው እኛ ለቅሶ የምንጠላው። ከለቅሶ በኋላ ምንም ስለሌለ ማለት ነው። አያችሁ፣ ሌላ ከዛ የተነሳ ነው ማማረር እኛ የምንጠላው። ከማማረር በኋላ ያለው መራራ ህይወት ስለሆነ አያችሁ፣ ከዛ የተነሳ ነው እኛ በሆነ ሰዎች መተማመን የማንፈልገው። በሆነ ሰዎች ስትተማመን ሰዎቹ ከሌሉ ትወድቃለህ። ሰውን አትደገፍ። መደገፍ ያለብህ ስራንና ራስን ብቻ። አሁን ለመሆኑ እናንተ በእኛ ድርጅት ውስጥ ስትሰሩ በዓልን እንዲህ በሚገርም ሁኔታ የምናሳልፈው እኛን ተደግፋችሁ ነው? ስራቸውን ተደግፋችሁ ከእኛ ድርጅት ጋር ያላችሁት? ስራቸውን የተደግፋችሁት። በየድርሻችሁ የራሳችሁ ዜብራ አለ። እዛ ላይ ነው የቆማችሁት። ድርጅቱማ ተደግፈው ቢሆን በካራቲ ብሎ ነው የሚጥለዘው። አይሰማም። ራስን ችለህ በስራ ስለቆምክ ነው። ስራህን፣ ብቃትን፣ አላማን፣ ሙያን ይዘህ መጥተህ ጊዜም በአግባቡ ስለጠቀምከው ነው። እዚህ ድርጅቱ ስንት ሰው ተበጥሮ ተወግዷል አይደል እንዴ? አየህ፣ የትኛውን ቦታ ላይ ስትሄድ ስራ ነው። ከዚህ ጠንካራ ድርጅትም ጋር እንድትቆም ያደረገ ስራ ነው። ስለዚህ መተማመን ሰውን ወይስ ስራን? ስራ። አንዳንድ ሰዎች ደግሞ ልንገራቸው፣ አንድ ጊዜ ባዶ አድርጎ ያስቀመጣቸው ሰዎች ማን እንዳስቀመጣቸው ባዶ አድርጎ አላውቅም። ፈጣሪ ለማለት ይከብዳል። ሴጣን ለማለት መብት የለውም። ፈጣሪ ለማለት አይጨክንም። ራሳቸው ለማለት ለምን እኔ ማን ባዶ እንዳረጋቸው እስካሁን ያልተመለሰልኝ እኔም ተመራምሬ ያላገኙት አንድ ጥያቄ አለ። አንዳንድ ሰዎች ብዙ ጊዜ የሆነ ነገር የሚሉት ብሰራ ፈጣሪ ካልባረከው የትም አይደርስም የሚሉ ሰዎች፣ ፈጣሪ እንዴት አይባርክም ለሰሩ ሰዎች ስትሉት፣ እኔ እንግዲያው ስንት ዓመት የሰራ አልተባረከልኝም። የምር አልተባረከላቸውም ወይስ ራሳቸው በትክክለኛው መንገድ አላስኬዱትም? በቃ ጭራሽ ሳይባረክላቸው ቀርቶ አይደለም። እንዳትሰሟቸው፣ እንደዚህ አይነት ሰዎችን እንዳትሰሟቸው፣ ጠብቋቸው። በትክክል ስላላስኬዱት፣ ስራቸውን ስላበላሹት ነው። ሙያዊ እንቅስቃሴ ስላላደረጉ ነው።
ወቅት የሚባል ነገር ፕሮፌሽናል ስላልሆኑ ነው። ያለ ዕውቀት ስለደከሙ ነው። ያለ እቅድ ስለደከሙ ነው። ያለ ቦታው ስለነበሩ ነው እንጂ አንድም ሰው ሰርቶ የማይባረክለት ሰው የለም። እስኪ አንድ ነገር ልበላችሁና ከቢዝነሳችሁ ቦታ ላይ ማታ ወደ መጠለያ ወይም ወደ ቤታችሁ ስትሄዱ ብራችሁን በሚታይ ፌስታል በኪሳችሁ እንደዛ አድርጋችሁ ትልልቅ ታች ስልክ ይዛችሁ ብቻችሁን የምትሄዱ አንገኞች፣ ዘራፊዎች ይቀሟቸው ላይ ቀሟቸው። ከዛ ፈጣሪ ሳይባርከው ቀርቶ የማጥንቃቄ ነው፣ የማጉድለት ነው። ስልካችንን ፓስወርዳችንን ለማንም ሰው ፈለገን ቦታ እየነካን ደስ ያለን ቦታ ላይ አስቀምጠ ነው ፈታ እንበል ብንል አካውንታችን ላይ ያለ ነገር ጥርግ ተብሎ ይወሰዳል አይወሰድም? ፈጣሪ ስላልባረከው ነው ወይስ የኛ ክፍተት ነው? የኛ ክፍተት ነው። እኔ ብርድ አይበርደኝም፣ እኔ እዚህ ጋር ለብቼ መደበርና ማደር የለብኝም ብለን በወርክሾፓችን፣ በሱቃችን፣ በአገልግሎት መስጫ፣ በማኑፋክቸሪንጋችን ቦታ ላይ ሳናድር ወይም በቂ የሆነ ሊደርሺፕ ኳሊቲ የፈጠረለት ሰው ሳንተካ ሄደን ምችት ያለ ፍራሻችንና ቤታችን ላይ ከቤተሰባችን ጋር በፍቅር ትኝት ማለት ፈልጋል ድርጅታችን ጥርቅ ተብሎ ቢዘረፍ ፈጣሪ ስላልባረከው ነው ወይስ የኛ ክፍተት ነው? የኛ ክፍተት ነው። እንግዲህ እንደዚህ የሚያደርጉ ሰዎች ናቸው። ሌላው ልንገራችሁ፣ እቃ ልንገዛ ስንሄድ ስንት ነው የኔ ያክል፣ ስንት ነው የኔ ያክል፣ አይ በቃ እንደዚህ ነው ብለን ዝም ብለን ገዝተን ይዘን ሄደን እሻጭ ጋር ገዢ ጋር ስናቀርበው ተወደደ የሚሉን ከሆነ አሁን ችግሩ የማን ነው? የገዢዎች፣ የሻጩ ወይስ የኛ? የኛ አገዛዛችን ላይ እንግዲህ ችግር አለ ማለት ነው። ለምን ገዝተን ይዘን ሄደን እኔ ብዙ ሰዎች ገዛሁት ወስጄ ሲሸጠው ሸማቹ የሚጠይቀኝ እኔ በገዛሁበት ዋጋ ነው የሚል ሰው አለ። ስለዚህ አንተ የገዛው በተጠቃሚ እንጂ በነጋዴ ዋጋ አይደለም ማለት ነው። በቃ ስለዚህ የነጋዴውን ቦታ ፈልግ እንጂ እንደ ነጋዴ አትራፊ የሆነ ተጠቃሚ ቦታ ላይ ትሄዳለህ። አረ እንዴ ሁሉም ሰው ከሚገዛበት ነው የገዛሁት፣ ሁሉም ሰው እንደሚገዛው ነው የገዛሁት ይላል። እስኪ አንድ ትልልቅ ገበያ ማዕከል ላይ ሄዱና እንደ አትክልት ተራ ወይም እንደ ሸቀጣሸቀጥ ተራ ሄዱና ከጧት እስከ ማታ እንኳ አየር አይለይም ወይ ዋጋ አይለይም ወይ? ይለያል እኮ አያችሁት? ልጥፍን እንኳ የማይለይ ኦሪጂናል የማይለይ ግራምን የማይለይ ሊትርን የማይለይ ማነው ሜትርን የማይለይ ሊትርን የማይለይ ኪሎግራምን የማይለይ ኳሊቲን የማይለይ ኳንቲቲን የማይለይ በደንብ ቼክ የማያደርግ ምንም በማያውቀው ጣጣ ላይ። ለዚህ ነው እኛ ቢዝነስ ፕላን ሳትይዙ ወደ ምንም አይነት ስራ አትግቡ የምንለው። በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፍናል። አስደማሚ ነው። እርሶም ከበላይ አስቤዛና አትክልት ሲሸምቱ በአገልግሎታችን ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር ሁለት ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ፣ ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 992411 ሃሎ ይበሉ። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ ጋር። በላይ አስቤዛ ማዕከል። ሺህ ጊዜ ቢሞክሩ ትርፍ የሚባል እድገት የሚባል ነገር አይመጣላቸው፣ በፍጹም ሊመጣላቸው አይችልም። ሌላው ስራ አርሶ አደሮች ደግሞ ላውራቸው። ይህም ፕሮግራም የምትከታተሉ ሰዎች በሙሉ አርሶ አደሮች እንደዚህ አይነት ሌግዠሪ የሆነ ፕሮግራም ማስተላለፍም እንደዚህ አይነት በዓልም ማክበር እንደዚህ አይነት ቤትም መኖር ይችላሉ። ነገር ግን አብዛኞቹ እየኖሩ አይደለም። ለምን በሉኝ። ይኸውላችሁ አንዱ አርሶ አደር 7 ልጅ ይኖረዋል። ምሳሌ ላውራችሁ። ታሪያስ አላችሁ? መሄድ የተከለከለ ነው ማለት ገጠር ያወራን ስለሆነ አንድ አርሶ አደር 7 ልጅ ይኖረዋል። ለምሳሌ ላውራችሁ እና
2 ሄክታር መሬት አለው እንበል፣ ወይም 1 ሄክታር መሬት አለው እንበል። 2 በሬዎች ኖረውት እያረሰ ይኖራል። 7ቱም ልጆች አደጉ። ሰውየው ምሳሌ 1 ሄክታር መሬት ከሆነ ያለው ወይም 4 ጥማድ መሬት ከሆነ ያለው 7ቱም ልጆች አደጉና 7ቱም ልክ እንዳባታቸው ትዳር ያዙ። 7ቱም እንዳባታቸው 7 ወይም 5 ልጅ ቢወልዱ አባታቸው በሚያርሰው ማረሻ በሚያርስባቸው በሬ ያንኑ መሬት በዛው ድሮ አባታቸው የሚያመርተውን ሰብል ቢዘሩ ይበቃቸዋል? ለምንድን ነው የማይበቃቸው? ብዙ ስለሆኑ። አባታቸው አንድ ብቻ ነበር፣ አንድ አባወራ። እነሱ ስንት አባወራ ሆኑ? 7 አባወራ። አረ 7 እንኳን ቢወለድ 7 ሲባዛ በ5 35 እኮ ሌላ ፋሚሊ መጣ እኮ። እንዴት አድርጎ ነው? አይበቃም። ስለዚህ ምን ማድረግ አለባቸው? እሺ ግማሾቹ ይሞቱ ወይስ ከአባታቸው የባሰ ታች የሆነ በቁጥብነትና በረሃብ ይኑሩ ወይስ ግማሾቹ ይሰደዱ ወይስ አሰራራቸውን ይቀይሩ? አለቀ። ይህን ነው እንግዲህ እኛ እያወራን አሰራራቸውን ይቀይሩ። መሰደድ መፍትሄ አይደለም። መሞት መፍትሄ አይደለም። ረሃብን ይዞ መኖር ያለ እድገት መኖር መፍትሄ አይደለም። አሰራራቸውን እንግዲህ ይቀይሩ። እሱ በሚያርስበት በሬ፣ እሱ በሚያርስበት ማረሻ፣ እሱ የሚዘራውን ሰብል፣ እሱ በሚጠብቀው ዝናብ እንደዛ አይደለም መሆን ያለበት። መቀየር አለበት። ብዙ እንዲያመርት ለሁሉም እንዲበቃ እነሱ 3 ጊዜና ከዛ በላይ እንዲመረት በአመት ውስጥ እነሱ 40 ኩንታል ከሆነ እነሱ እስከ 100 ኩንታል እንዲያመርት፣ እሱ 1 ጊዜ ከሆነ በአመት የሚያርስበት እነሱ 3-4 ጊዜ ምርት እንዲሰጥ ማድረግ። እነሱ በበሬ ከነበረ የሚያርሰው አባታቸው እነሱ ደግሞ በዘመናዊ ማሽነሪ ማረስ፣ በዘመናዊ ማሽነሪ መውቃት፣ በዘመናዊ ጠብታ መስኖ መጠቀም፣ ምርትና ምርታማነትን የሚያበዙ ቴክኖሎጂዎችን መጠቀም ይገባል ማለት ነው። እንደዛ ነው። የእነሱ አባት የሚኖርበት ቤት ከተራራ ከሜዳ ላይ ሳሩን ሰንበሌጡን አጭዶ የሚክድ ነው። ባህላዊ የሳር ጎጆ ቤት ከሆነ አሁን የሳር ቦታው ለልማት ሲከለከል ሰዎቹ ያለ ቤት ይኖሩ ወይስ ሌላ የቆርቆሮ መንገድ እንዲጠቀሙ? ሌላ የቆርቆሮ መንገድ መጠቀም አለባቸው። እንደ ድሮ ዝም ብሎ ተራራው ሜዳው አንድ አባታቸው ስለነበር 7 ሲሆኑ አይበቃም፣ አይሆንም። ስለዚህ አሰራራቸውን ምን ማሻሻል። ሌላው ልንገራችሁ፣ እኛ በሚሊዮነሮች መንገድ ከ100 ብር ጀምሮ እስከ 100 ሺህ ብር ድረስ ብቻ ካፒታል ያለው ሰው በ2 ዓመት ሚሊዮነር መሆን ይችላል በእኛ ቢዝነስ ፕላን ስንላቸው በደንብ ስሙ። አዲስ የሰሙ ሰዎች ምን እንደሚሉ ታይቶ የማይታወቅ ነገር ይለኛል። ታይቶ የማይታወቅ ትውልድ አምጥተህ ታይቶ በሚታወቅ ነገር ልቀይረው ነው ይሆናል እንዴ? ታይቶ የማይታወቅ ትውልድ እስከፈጠርክ ድረስ ታይቶ የማይታወቅ ቴክኖሎጂ ክሬት ማድረግ ግዴታ ነው። መኪና ታይቶ ይታወቅ ነበር እንዴ ከዛሬ 200 ዓመት በፊት? አሁን በእግር መሄድ ያወጣ ነበር በዚህ ሰዓት? በ100 ሺህ ምን ይሰራል የሚሰው? በ100 ሺህ ወደ 1 ሚሊዮን እንዴት እንደሚገባ እኮ አሳየናቸው። ስለዚህ ሌላው በኢትዮጵያ ውስጥ ሊሻሻል የሚገባው በአስቸኳይ የባህል ጉዳይ። በዓላት በመጡ ቁጥር ኤክስ የሚረግጥ ሄዶ የሚደፋ ለብቻው የሚያጓራ የተገጣጠበ እየቦታው ለበዓል ጊዜ ይታያል። በዓሉ በደንብ ባክግራውንዱ ሲጠና መንፈሳዊ ይዘት አለው። መንፈሳዊ ይዘት ደግሞ አንዱን አንዱ ማገዝ፣ ደምቆ መታየት፣ የሀገሪቱ የበዓሉ የከተማው ድምቀት መሆን፣ ደስ ያለ ህይወትና የተማማረ ጊዜ የሚያሳልፉበት መማማሪያ ጊዜ እንጂ ወይም ደግሞ ፈጣሪን ማመስገኛ ጊዜ እንጂ ሰው ከራሱ አልፎ ከፈጣሪ ጋር ተጣልቶ እየቦታው ወድቆ ዳንኪራ ቤቱ ደምቆ ሰው በየመንገድ አልቆ ሰክሮ ጠረኑ ተበለሻሽቶ ራሱን ስቶ ስታዩት ይሄ የምር መንፈሳዊ ቀን ነው? የመንፈስ ቅዱስ ቀን ነው? የርኩስ መንፈስ ቀን ነው? ወደ ርኩስ መንፈስ እኮ ተቀየረ ማለት ነው አይደል?
ሰዎች ተጣልተው በድንጋይ ሲወራወሩ፣ መስተዋት ተሰባብሮ፣ ሰዎች በጭቤ ተወግተው፣ ሴቶች እህቶች ኤች አይ ቪ ቫይረስ ይዟቸው ያለ ጊዜያቸው አርግዘው፣ ወጣት እዛ በጭቤ ተወግቶ በመንገድ ቱቦ ውስጥ አድሮ ማታ ሲወላገድ ከገባ ብሩን ከጨረሰ ክብሩን ማንነቱን ካጣ አካሉ ከጎደለ ሰክሮ ራሱን ስቶ ማታ ምን እንዳወራው ንገሩ ካለ በማግስቱ ለሱ ወተትና ሽሮ ከተፈለገ ይሄ ሰውዬ የመንፈስ ቅዱስ ቀን ሳይሆን ያሳለፈው የርኩስ መንፈስን ቀን ነበር ማለት ነው ያሳለፈው። ስለዚህ በጣም በተለይ ከተማው አካባቢ ላይ የበዓል አከባበር ባህላችን ሌላው ተነግራችሁ እጅግ በጣም እየተበላሸ ነው። ስለዚህ መስተካከል አለበት። ትክክለኛው በዓል የሚከበረው የት ነው? እኛ ቤት ለምን ካላችሁን ቀውጢ በሆነ መብራት ድልቅ ድርግም እያለ ከነ ምልክቱ የሐዘን ምልክት በተቀባ ዳንኪራ ቤት በጨለማ ቤት ውስጥ አይደለም በዓልን የምናሳልፈው። በአማረ በተዋበ በተረጋጋ በታጠበ በታጠነ ቤትና ግቢ ውስጥ ነው። አያችሁ። እሱም ደግሞ ጨዋታው፣ መመገቡ፣ መዝለሉ፣ መዘነጡ ደግሞ የተፈጥሯዊ ስሜት ማንነታችንን የራሳችንን ገለጽን እንጂ ሰንበዲን አይተን የሆነን አካል አይተን ያደረግነው አይደለም። ከልኩ በላይ የሚጠጣ ሰው የለም። ምንም አይነት ራሱን የሚስት አካል የለም። ብሎ የሚረብሽ የለም። ድንጋይ የሚወረውር የለም። በስሜት የጸጥታ ተቃራኒ ግንኙነት የሚያደርግ ሰው የለም። ከጓደኞቹ ጋር ሄዶ ብቻውን እየተላገደ የሚመለሰው የለም። የተከበረ የተረጋጋ ባህላዊ፣ ሃይማኖታዊ፣ ሳይንሳዊ ትሩፋቱን በደንብ ድባብ ድምቀት ሆኖ እንደፈለገው ተጫውቶ ስርዓቱ በተከበረ ሁኔታ ያሳልፋል ማለት ነው። ያ እንዲሆን ነው እኛ የምንመክረው። ለብዙ ሰዎች የምንመክረው ያ እንዲሆን ነው ሲጀመርም ማለት ነው። በትክክለኛው መንገድ የምናወራው ይሄ ብዙ ሰዎች እንደዛ አይነት ህይወት እንዲኖሩት ነው እንጂ የበዓል ጊዜ የሚሰክሩ ዳንኪራ ቤት ሄደው የሚጮሁ ያላቸውን ገንዘብ ይዘው በቃ ያላቅማቸው ጠጣ የሚወድቁ በየመንገዱ የሆነ ነገር ከተማውን ከማጽዳት የተሻለ ያመረ ድባብ ቱሪስቶች እኮ ይመጣሉ ይሄን ለማየት። የዛኔ ሰውዬ መዝረክረክ ነው ወይ ሊያው የመጡት? የእሱን መስከር ነው ወይ ሊያው የመጡት? የእሱን መውደቅና መገጣጠብ ነው ወይ ሊያው የመጡት? አይደለም እኮ ድምቀቱን እኮ ነው፣ ሃይማኖታዊ ስርዓት ባህላዊ ስርዓቱን እኮ ነው፣ ነጫጭ ልብሱን እኮ ነው፣ የሀበሻ ሞገሱን እኮ ነው። ያንን እኮ ነው ሊያው የመጡት። ሌላኛው ለበዓል ጊዜ ላይ የታዘብኩትን ልንገራችሁ። ቆይ ግን እኛ ኢትዮጵያኖች ይቅርታ አድርጉልኝና ጠግበን የምንበላው ለበዓል ብቻ እንደሆነ በደንብ ከበዓል ሰዓት እያጠናው ነው። እኛ ኢትዮጵያኖች ጠግበን የምንበላው ለበዓል ብቻ እንደሆነ በደንብ ተረዳው። ለምን ስትሉኝ ነጋዴ እንደመሆናችን መጠን በበዓል አካባቢ ላይ ከፍተኛ አስቤዛ ይሸመታል። መቼም ሊጥሉት አይደለም ነው ሊበሉት ነው። ምነው ሌላ ቀን እንደዛ ይሸምቱ? ሌላ ቀን ለካ እስከሚጠግቡ አይበሉም። ለካ ሌላ ቀን እንደልብ አይሸመትም። መቼም የአውደ ዓመት ቀን ሳይጠገብ ስለማይዋል በደንብ ይሸመታል። ለዋዜማው ግርግሩ መቼም ግዢው የተለየ ነው። ሳምንታት ሲቀረው ጀምሮ በጉ፣ በሬው፣ ዘይቱ፣ ሽንኩርቱ፣ ዱቄቱ አለ የተባለ ነገር ሁሉ የፍራፍሬ፣ የጥራጥሬ፣ የቅመማ ቅመም፣ የእንስሳት ተዋጽኦ አለ የተባሉ ነገሮች ሁሉ ደብር ይሸምታሉ። ሳስበው ሊጥሉት አይደለም የገዙት ሊበሉት ነው። ሌላ ቀን ምን ነው በገፍ አይገዙ? እንደዛ ያልቅባቸዋል፣ ብር የለም። ስለዚህ ሌላ ቀን አይበሉም እስከሚጠግቡ። ስለዚህ ለበዓል የዓመት በዓል ቀን የሚጠግብ ማህበረሰብ ነው የያዝነው ማለት ነው። ሊደፉት ነው አትሉኝም? ማንም አይደፋም። በቃ እንግዳ ይመጣል የሚለኝ ሰው አለ። ማን ነው እንግዳው? ኢትዮጵያን አይደል እንዴ? ከውጭ ዲፖዝ የምናደርገው ሌላ ኃይል አለ። ምናልባት ለጥምቀትና ለአንዳንድ ጊዜ የተወሰኑ ቱሪስቶች ይገባሉ፣ ትንሽ ሆቴል ላይ ያርፋሉ። እንደው የተወሰነች ኮስት ይጨመር እንበል እንዴ። ሰው እንግዳ ካለ እንግዳው ማን ነው? ጎረቤቱ አይደለም ወይ? ዘመዱ አይደለም ወይ? የራሱ ከተማ ራሱ ሀገር የሚኖር አይደለም ወይ? እሱ ቤቱ በልተዋል።
የዛን ቀን ከጥጋብ በላይ ይበላለሁ አይለኝም መቼም። ከጥጋብ በላይ እንደ ሰው ይበላል። በቃ የዛን ቀን ጠግቤ በልቻለሁ። ጨዋታዋ እውነቷ ይህች ነች። ስለዚህ አሁን አብዛኛው ማህበረሰብ ሳይጠግብ ነው የሚኖረው፣ ወይም ደግሞ የፈለገውን አይነት አይመገብም ማለት ነው። ምናልባት እንደኛ ድርጅት በቀን 3 ጊዜም 4 ጊዜም መመገብ የማይችል ዜጋ እንዳለ ነው የሚያሳየው። አብዛኛው ውስን ሰው ብቻ ነው ሌላ ቀን ብዙ አይነት የፈለገውን ያክል በተመቸው ጊዜ በቃ ጥግብ ብሎ የሚበላ ውስን ዜጋ ብቻ ነው ማለት ነው። አብዛኛው ሰው በቃ የበዓል ቀን ብቻ ነው ማለት ነው የተሻለ ምግብ ሊያገኝ የሚችለው ብላችሁ በደንብ ማሰብ ትችላላችሁ። ስለዚህ ባካችሁን እኛ የምንፈልገው ኢትዮጵያኖች በማንኛውም ቀን የሚፈልጉትን አይነት ምግብ በሚፈልጉት ልክ፣ የሚፈልጉትን አይነት መጠጥ በሚፈልጉት ልክ እንዲመገቡና እንዲጠጡ ነው እኛ የምንፈልገው። እቅዳችን እንዲሳካ አንድ ጊዜ ይመልካል። ያለምንም ገደብ ማለት ነው፣ ያለምንም ከልካይ ይሄን ለማድረግ ቋሚ ቆንጆ ዳጎስ ያለ ገቢ ቶሎ ቶሎ በየቀን በየሳምንት በየወር ያስፈልጋል። ይህችን ማትረባ አክሲዮን ገዝታ ገና በአመት አንድ ጊዜ ዝም ብሎ አንድ ቤት ኪራይ የማይከፍል አክሲዮን ስለገዛ እኔ ችግር የለ አክሲዮን ያለችኝ የምትል ሁሉ እሱ አይደለም የማይቋረጥ ገቢ ማለት እሱ ሌላ ጉዳይ ነው። የራስ የፈረጠመ ጡንቻ፣ የፈረጠመ አእምሮ፣ የፈረጠመ አመለካከት የገነባው ምርት አገልግሎት አለ ወይ? ያለ አንተ ሳይቋረጥ ገቢ የሚያስገባ ያ ያንተን ብራንድ ገና ሲታይ የግሌ ነው ብሎ ልብ ላይ ብልጭ የሚል ከአእምሮ ውስጥ የማይወጣ እሱን ገንብተህ ነው ወይ ነው። ዳንኪራውስ፣ በዓሉስ፣ ለቅሶስ ሁሉ ስለገር እሱ ከሌለ በዓል ራሱ ቤት እንዳትውል እያልኩ ነው። በዓል ብላ አትክልትና አስቤዛ መጀመሪያ ሲገነባ የበዓል ቀን የቅርጫ የሚሆኑ ቢጫ ፌስታል፣ ቀይ ፌስታል ለዛሬ ፕላስቲክ ሳይከለከል በጣም ይሸጥ ነበረ። የጠርሙስ ለስላሳ ወደ ቤት የሚሄድ ቴካዊ ቢራ በጣም ይሸጥ ነበር። ቃሪያ፣ ነጭ ሽንኩርት፣ ሚጥሚጣ፣ የስጋ መጥበሻ የመሳሰሉ ነገሮች፣ ቄጠማ በጣም የሚሸጡበት ቀን የዛን ቀን ቤትህ እንዳትል። አሁን ምሳሌ ድግስ ዕቃ የሚያከራይ ሰው በዛሬው ቀን ቤቱ መተኛት አለበት? ታዲያ ምኑን ሰራው? ምኑን ሰራው? ታዲያ ምኑንም አልሰራው እኮ ማለት ነው። እንኳን እሱ አይደለም የዲሽ አስተካካይ ራሱ በበዓል ቀን ቤት መዋል የለበትም። በተቋረጠ ቁጥር ሄሎ ሲባል አቤት አለሁ እያለ ሲዞር ሲሰራ ነው መዋል ያለበት። ለበዓል አረፍ ማለት እፈልጋለሁ ካለ እንግዲህ የማይቋረጥ ገቢ የሚያስገኝ የሊደርሺፕ ኳሊቲ ከታችን ሌላ ትውልድ አዘጋጅቶ ቦታው ላይ አስተካክሎ ነው ማረፍ ያለበት። እንደዛ ነው ማድረግ ያለበት በትክክለኛው መንገድ። ስለዚህ እያንዳንዱ ዛሬ የምናስተላልፋቸው ፕሮግራሞች ኢትዮጵያኖችን እንዴት ያመለካከታቸው ሊቀይር የሚችለውን ከበዓል ጋር ተያይዞ ነው። በዓል ማግስት ላይ እንደመሆናችን መጠን፣ የበዓል ሳምንት እንደመሆኑ መጠን በዓል በሚገርም ሁኔታ መከበር አለበት። ነገር ግን የተሻለ ደረጃ ላይ ያልደረሰ ሰው በዓል ማክበር አይችልም። ይህ ሰውዬ ደግሞ በዓልን ተፈጥሯዊ ማንነታችንን ወይም ሃይማኖታዊ ስርዓታችንን ደግሞ በድሃና በባለ ሀብት እየከፋፈለ አስቸገረን ለምትሉ ሰዎች እኛ የከፋፈልነው በሀብት ሳይሆን እኛ የከፋፈልነው በአመለካከትና በሲስተም ግንባታ ልዩነት ውስጥ ነው። አዎ ሀብት የሚባለውም ነገር ሪል ነው፣ ትልቅ ድርሻ አለው። እዛ ጋር ስትደርሱ እውነት ነው። በአቅሟ ማንኛውም በልኩ ሀብታም በሬ ቢያርድ እኔ ዶሮ፣ ካልሆነም የቅርጫ ስጋ፣ ሀብታም ወይን ቢጠጣ እኔ አበሻ አረቄ ወይም ኪኒቶ፣ ሀብታም ኬክ ቢቆርስ እኔ አምባሻ፣ ከሆነ ዳቦ ይዤ ቤቴ በደስታ ከአቅሜ በአቅሜ ልክ ከቤተሰብና ከጎረቤቶች ጋር መዋልዬ ቻልኩ። እንዲያው መድረኩን ካገኘ ነው ብለው የሚበጠረቁ ሰዎች እኔ ግርም ትሉኛላችሁ። ዛሬ ተሳካልን ብላችሁ እንዳዘዘላ አትበሉ የምትሉን ሰዎች ካላችሁ ደግሞ እናንተ ራሱ አትበሉ። እናንተ አስተካክሉ። እናንተ አስተካክሉ። መጀመሪያ እንደ አቅሜ ብሎ ከመዋል እንደኛ አቅም መፍጠር ትችላላችሁ እያላችሁ ነው።
በእኛ ወጪና በእኛ ጊዜ በእኛ እውቀት በእኛ አቅም እናንተን አቅም ለማገዝ ዝግጁ ነን እያላችሁ ነው። በሚሊዮነሮች መንገድ የተለየ ቢዝነስ ፕላን ሰልጥኑና ነው በቀላሉ ባለሀብት ሁኑ፣ እኛ እናግዛችሁ። በየወር 1 ሚሊዮን ብር የምናወጣበት የሚሊዮነሮች መንገድ የተሰኘው በሀገሬ ቴሌቪዥን የሚተላለፈው ትልቅ ግዙፍ ፕሮግራም ለሞላ ኢትዮጵያኖች እኩል እድል ሰጥቷል። ከ100 ብር ቢሆን ከ500 ከ1000 ቢሆን ከ10000 ከ50000 ቢሆን ከ100,000 ጀምሮ በ2 ሚሊዮነር በ5 ሚሊዮን ሚሊዮነር መሆን የሚያስችል እድል በነፃኛ እየሰጠን ነው። ኑ ዘወትር አዲስ አበባ ሸሚስ ሚካኤል ጎን የኢትዮጵያ ኢኮኖሚክሶች ባለሙያ ህንፃ አንደኛ ፎቅ ላይ በሚገኘው አዳራሽ ሻይ ቡና ውሃ በነፃ በእኛ መግቢያ በነፃ በእኛ እኛ ስልጠናውን እንሰጣችኋለን። ከ7 ሰዓት እስከ 9 ሰዓት ዘወትር እሑድ ኑ ነው ያልናችሁ። ሌላ አልተባላችሁትም። በርቀት ላላችሁ ደግሞ ዘወትር እሁድ ከምሽቱ 2 ሰዓት እስከ 4 ሰዓት በሀገሬ ቴሌቪዥን ፕሮግራሙን ተከታተሉት። ቴሌቪዥን ዩኒቨርሲቲ ያርገንላችኋል። የአየር ሰዓቱን የሞገዱን ሁሉንም የግብሩን የምንከፍለው እኛ ነን። ይህንን ስልጠና በትክክል አዳምጡና ያልገባችሁን ነገር በላይ ሚዲያ ብላችሁ ገብታችሁ ጻፉ፣ አስተያየት ስጡ፣ ጻፉ። ቲክቶክ ላይ፣ ቴሌግራም ላይ፣ ዩቲዩብ ላይ፣ ሚሴያችን ላይ በላይ ሚዲያ ብላችሁ ገብታችሁ ያልገባችሁ ሁሉ ጠይቁ። እንዴት ልግዛ፣ እንዴት ልሽጥ፣ እንዴት ላምርት፣ እንዴት አገልግሎት ልስጥ፣ እንዴት ልደግ፣ እንዴት ልለወጥ፣ እንዴት ራሴን ላብቃ፣ እንዴት ከሱስ ልወገድ፣ እንዴት ጊዜም ፕሮግራም ልጠቀም፣ እንዴት ሰራተኛ ልቆጣጠር፣ እንዴት ገንዘብ ልቆጣጠር፣ እንዴት ራሴን ልግዛው፣ እንዴት ጎበዝ ልሆን፣ እንዴት ልጠንክር ጠይቅ ነው የተባልከው። በነፃ የኛ ኮል ሴንተሮች ስልክ ያነሳሉ። የኛ ዳታዎች ደግሞ ሜሴጅም ሁሉም ላይ ሶሻል ሚዲያችን ላይ ገብተው ይመልሱልሃል። ሰብሰብ ተብሎ በመድረክ ላይ አንተ ጥያቄ ተከብሮ በጥያቄ መልክ ወደ አንተ ወደ እኔ የሚመጣውን ጥያቄ በመልስ ደግሞ ወደ እናንተ እናደርሳለን ነው እያልናቸው ያለ ነው። ሌላ እኮ አይደለም የተባላችሁት። ስለዚህ እናንተ ትልቅ ድርጅት፣ ትልቅ ህይወት፣ ትልቅ ቤተሰብ፣ ትልቅ ሀገር መገንባት ትችላላችሁ። ይቺ ትንሿ አትመጥናችሁም። አክስቴ ቄጠማ ለመሸጥ 12 ዓመት መንገድ ላይ የተጨማደደ ቢጃማ አድርጎ አይመጥንሽም እያልኩ ነው ያለሁት። ቶሎ በአስቸኳይ የተሻለ ማርኬት ገብተሽ ኢንቨስተር መሆን ይቻላል። ለማንኛውም ሰው መኪና መንዳት፣ ሻለ ቤት መኖር፣ ትልቅ ገቢ ማስገባት ይቻላል ነው እያልን ያለ ነው። ወንድም የእድሜ ልክህን የሰው ቤት አትለስን። እጅህ እግር የሚመስለው እስከ ስንት ዓመት ነው? እስከሚለወጥልህ፣ እስከምትሻሻል፣ እስከምታድግ ድረስ እንጂ እድሜ ልክ ነው ወይ ነው። አንተ ከህንፃ ላይ ወርደህ ብትሰበር ኢንሹራንስ ወይ ከ100,000 አይበልጥም፣ ወይ ኢንሹራንስ የለም። ልጅና ሚስት ቀጥታ ወደ መንገድ ይወጣሉ። ለምንድን ነው እያልን ያለ ነው? ይህን እየጠየቅን ያለ ነው። በቆራጣ ጅራፍ በሬ እየተለተልክ እየደበደብክ አሁንም ዳገት መሬት አትረስ። የማይቋረጥ ቋሚ አትክልት ከልበትና በቀላሉ ቶሎ ቶሎ ወደ ገበያ የሚወጡ የሆኑ ነገሮችን ማምረት ቻል። ከዛ በኋላ ያን ገጠር ብለህን አካውን ቦታ ጥለ ከተማ ከምትሰደር ሰፈርክን ከተማ ማድረግ ትችላለህ። መሰረታዊ ልማት ራስህ ገንባ፣ መንግስትን አትጠብቅ። አፍሪካ ውስጥ የሚግጥ እንጂ የሚለውጥ መንግስት የለም እያልኩ እኮ ነው ያለሁት። ራስህን ወቅ፣ ንቅት በል፣ አትፍዘዝ። በአያት አኗኗር አትኖር። ያት ባባይ ጠንቋይ ተታሎ ይሆናል። ባህል ሲያከብር ለእንጨት ቅቤ ሲቀባ ኖሮ ይሆናል። አባቴ ገዳይ ነው ብሎ ሄዶ ዘመዶችን በጥይት ሲገድል ወይም ደግሞ ውጭ ሀገር ብርቅ መስሎ ሲሰደድ አይተው ሊሆን ይችላል። በአረቄ መጠጥ፣ በባህል መድኃኒትና በተለያየ ነገር ያደገ የኖረ ሊሆን ይችላል። አንተ ግን ዘመናዊ ትውልድ የ1ኛው ክፍለ ዘመን ወጣት ነህ ነው እያልኩ ያለው። አንድ ትንሽ ከተማ ላይ ብትሄዱ ፑል ቤት አለ። ምንድን ነው ስትሉ ስልጣኔ። አንድ ትንሽ ሰፈር ውስጥ ስትሄዱ ዘመናዊ የጠብታ መስኖ አያለሙም ገበሬዎቹ። ለምን ሲባል አይ አዲስ ነገር መቀበል አንችልም። ምነው ቁማር ሲሆን አዲስ ነገር ተስማማ? ቁማር ሲሆን ምነው አዲስ ነገሩን ተቀበልከው? ጠባብ ሱሪ ሲሆን ምነው አዲስ ነገሩን ተቀበልከው? አይደለ? እኔ እኮ በጣም እኮ ነው የሚገርመኝ እኮ አዲስ ነገር ለብልግና ሲሆን ቶሎ ይቀበሉታል ሰዎች። ለልማት ሲሆን አዲስ ነገር መቀበል እኛ ጋር ማህበረሰቡ አይሰማህም ይላል። አቅም የለንም ይላል። ለቁማር ነው አቅም ያለ፣ ለዳንኪራው ነው አቅም ያለ። ትንሽ ከተማ ውስጥ ብትሄዱ ቅልጥ ያለው ሚሌ በረሃ ላይ ብትሄዱ ጭፈራ ቤት አለ። እዛ እኮ እንኳን ሊጨፈር መቀመጥ ራሱ ልብህ ጭፈራ ነው፣ ሙቀቱ ማለት ነው። እዛ ሳይቀር ጭፈራ አለ። ትንሽ ከተማ ውስጥ ብትሄዱ ስልጣኔ መስሏቸው ጭፈራ አለ፣ ድም ላይት አለ፣ ብልጭ ድርግም። ህይወታቸውን እኮ ነው የሚነግራቸው። ይኸውልህ ያንተ ህይወት ገና ወደ ሲመጣ ያንተ ህይወት ይለዋል፣ እንዲህ ይበራል፣ እንዲህ ድርግም ይላል። እንዲህ ይበራል፣ እንዲህ ድርግም ይላል ሲለው ሄዶ ድርግም ይላል ቤት ውስጥ። እኔ እንደዚህ ከሆነ አልገባም ብሎ ሰው ወደ ቤት አይመለስም እንዴ? በደንብ እንኳን መብራት የማይቻልበት ጨለማ ውስጥ ስትገባ ወይ ቢጫው አረንጓዴ የሚያደርግ ማንነትን ወደ ሌላ የሚቀይር ማንነትን የማታገኝበት ቦታ ውስጥ የሚገቡ ሰዎች ማለት ነው። ሌላኛው ደግሞ በዓል ላይ
ያበሻ የሀገር ሰራሽ የዕደ ጥበባችን ውጤት የባህል ልብሶችን መልበስ አንድ ያበሻዊ በአራቱ ማዕዘን አንድ ያበሻዊ ውጤትና ሀገራዊ ድምቀት የውጭዎቹ የሚቀኑብን አንዱ ግርማ ሞገስ ነው እና ነጭነቱና በአበሾች እጅ መሰራቱ ብቻ መስሏቸው ሰዎች ምን ማድረግ ጀመሩ? እዚህ ጋር የሚሆን ያበሻ ልብስ፣ ይሄ ያበሻ ልብስ ነው የውሻ ልብስ። እኔ ደግሞ በጣም ግርም የሚለኝ አንዳንድ ሴቶች በተለያየ ነገር ያሳምኑን ነበረ። አትራክት ማድረግ፣ መሳብ፣ ፍቅረኛ፣ ጓደኛ፣ ባል እንድናገኝ ነው ብለው የሚመልሱት መልስ በውስጥ ቤት ነበረ። ይሄ መልስ አጥጋቢ ባይሆንም ወደ ጎን እንትወውና እኔ በጣም የሚገርመኝ ከኋላ የሚንቀረፈፈው ባሏ፣ እሷስ ምን ፍለጋ ነው? ምን ፍለጋ ነው? እሷ ነው ባሏ ከኋላዋ ካለ። በባለፈ አንድ ጉድ ልንገራችሁ። ሶሻል ሚዲያ ላይ የሚስቱን ዳሌ የሚያወጣ ኬሚካል ተጠቅሞ ፊቱ እንደ በሬ ብጣለ። ሚስቱ ዳሌ የምታወጣው ለማን ነው? ይቺ ዳሌ ከማውጣቷ በፊት አግብቷት አብረው ይኑሩ አይደለም ወይ? ምን አይነት ዜና ነው እየሰማን ያለ ነው? ለማንኛውም ለአትራክሽን ነው፣ ለስበት ነው፣ ባል ጓደኛ ፍቅረኛ ለማግኘት ወንዱን ለማማለል ነው ከተባለስ ያለባበሱ ብልሽነት ባል ያላትስ ባሏ ከኋላ እስኮርት ነው፣ ድንገት ለመቀየሪያ ነው ከኋላ የተለጠፈው። ራሱ ባል ከሆነ ሚስቱ እንደዛ ተገልባ በሄል ጫማ መከራዋን ስታይ እፍረተ ስጋዋ ትንሽ ጎንበስ ብላ ስልክ ለማንሳት ስታጎነብስ የሚታይ ከላይ ጡት ተራቅቶ ከታች ታፋ ነፃ ሆኖ ቻፕስቲክ እዚህ ጋር ከቄራ የመጣሻ ደም የመካከለው ከንፈር መስሎ ኩል እዚህ ጋር ሌላ ግድግዳ ቀለም ተሳስቶ ተፈነጠቀበት መስሎ እዚህ ጋር በሜካፕ በዱቄት ቅልጥልጥ ብሎ ትንሽ ሙቀት ሲመጣ ፈርሶ የዱቄት ምንድነው የዋይፕስ የምናምን ማዕት እርዱኝ ጠግኑኝ ተብሎ ጥፍር እዚህ ጋር ቆንጆ ከሲኦል ያመለጠ ሰይጣን እንደዚህ ተንቀርፎ አፍንጫ ሳይቀር ተቀዶ ስቃይ ታይቶ በዚህ ሌላ አርቲፊሻል ተሰቅሎ ይህ ሁሉ መከራ አለ። ሌላ ባል ፍለጋ ነው ወይስ ባሏን አዲስ በእንደዚህ አይነት ነገር እያታለለች ነው የምታቆየው? ለምንድን ነው ከማንነት በላይ እንዴት አርቲፊሻል የገበያ ኬሚካል ሊፈቀር ነው? ተጨማሪ ፍቅር እንዲሰጥ ከሆነ ምኑን ነው የሚያፈቅረው? ዱቄቱን፣ አርቲፊሻሉን ወይስ እሷን? እጅግ እኮ ግራ የሚያጋባ ነው። ገብቶሽ ይላል። ይሄ ደግሞ ለበዓል ጊዜ የታዘብኩት አብዛኛው የዛሬው ፕሮግራማችን ከበዓል ጋር የተያዘ ነው። ይሄ ደግሞ ለበዓል ጊዜ የታዘብኩት እንዴ ምን ሆናችሁ ነው? የምር እውነት ለመናገር አላቅም ሊጠብስ ሊያፈቅር ይችል ይሆናል። አጭር ቀሚስና ጠባብ ሱሪ ያየ ወንድ ለትዳር ያጫል ብዬ አላሰብም። እኔ ሙሉ ቀሚስ ከነ ሞገሱ ከነ ድባቡ ያንን ያየ ለሚስት ሊያጭ ይሆናል። ለመታጨትም ከሆነ ዛሬ እንደሆነ ግን ሁሉም ባኗል። እንዳትሸወዱ። ፊት ሳይሆን አካውንት ነው ሰው ያያለው። እንዳትሸወዱ። ፊት ያይም አካውንት ነው የሚያየው። አሁን ሰው ምንም ማረጋችሁ ነው። ከቻላችሁ አካውንታችሁ የታየ ጊዜ ሁሉም ሊቆም ስለሚችል ወይ ሊቀጥል ስለሚችል ሰዎች አካውንታቸውን ሆኗል አሁን ቀድሞ የሚያጠኑት ፊታቸውን አይደለም እንዴ። ድሮ ለጥምቀት ሚስት ይታጭ ነበር አሉ። አሁን ኧረ እባክህ ኋላ የጥምቀለትማ ሌላ ነች አታውቃትም። ልንተዋወቅ የምንችለው ወይ ትምህርት ቤት ወይ ስራ ቦታ ነው ተብሏል አሉ። አሁን ተነቃቃል። ሌላ ሰዎች እየወጡ እንዴ ሰው ቀን በቀን ኤአይ መስሎ መውጣት ጭራሽ ሌላ ማንነት ከልሶ ታዲያ እንዴት እንተዋወቅ? እውነት ለመናገር ሁሉም እንደው ሁሉም ትንሽ ቢተው ይደብራል እንበል። እንደኔ አይነቱ ቆርቆሮ ራስ ጸጉር በደንብ ከሌለው እሺ ጸጉር ቀጠሉ እንበል። በቃ ስለሚያምር አንዳንዶቹ ድንገት በስራ ጉዳይ ማዲያት ተተባቸው ወይም የሆነ ከለራቸው ትንሽ አስቸግሮ እንደ የሆነ ነገር ተጠቃው እንደው ምናልባት ስለሚያምር የምራውን የራሳቸው ጽድት ያለ ጥፍር እንደው ቢቀር እንደው ጭር ብለው እንደው ምን ሆነ ነው እንደው ዘመድ የላትም ወይ እንደው ብር የላትም ወይ ያስብላል። ታዲያ ምን ማለት ነው? እንደዚህ ሸይጣኒዝም
የጥፍር መቀጠል ታዲያ ምን ይባላል? በጣም እኮ ነው የሚገርመው። እንደው አፍንጫ ተቀዶ የአርቲፊሻል ካልተሰቀለ እንደው ምንም ብር የሚባል የላትም ወይ ጾም አናድራ ወይ ያስብላል። አሁን ያስብልም እኮ የለም የሌለ እኮ ነው። እንዲህ እዛ ላይ ታዲያ ለምንድን ነው ሰዎች ትኩረት? ምሳሌ እኔ በአንድ ሆስፒታል ላይ ወደ ካንሰር የተቀየረባት አይቻለሁ። ካሁን በፊትም እንደነገርኳቸው አፍንጫዋን ተበስታ በሰዓቱ አቄመ፣ በሰዓቱ አልታከመም ነበረ፣ ትንሽ ይድናል ምናምን እያሉ ለካ ውስጥ ለውስጥ ሄዶ ወደ ካንሰር ተቀየረ። ከዚያ ያለው አማራጭ አፍንጫ ምንም መቁረጥ ነው። ሲያጌጡ ይመለጡ፣ ይሄን ጊዜ ነው ይቆረጡ። ጭራሽ ይቆረጡ መጣ። ሲያጌጡ ይመለጡ ቀርቶ ሲያጌጡ ይቆረጡ። ሲጀመር ፊት ላይ የሚቀቡ የተለያየ አርቲፊሻል ኬሚካሎች ቆዳን ከጊዜ በኋላ ልጠው ወደ መፈነካከት ይወስዳሉ፣ ወደ መሰነጣጠቅ ይወስዳሉ፣ ያሳምማሉ፣ ትልቅ የቆዳ ችግር ያመጣሉ ተብሎ ተነግሮ ሰው እንደ ዛሬም ብቻ ልኑርና ነገ ልፈላለጥ ይላል እንዴ? እሺ በወጣትነት ሰው ሊያደርግ ይችላል። እሺ እንደው በጎልማሳነትም በአዛውንትነትም እሱን ታዲያ የሚያደርግ እሱ ከቀረ በቃ ሰውነት ኢንፌክሽን ነው የሚሆነው። ለምን ለረጅም ጊዜ ከፍተኛ አሁን እኛ ድርጅት ውስጥ ያሉ ሰራተኞች ምንድነው የሚያደርጉት? ውርጭ ሆኖ ከፍተኛ ቅዝቃዜ ሆኖ አቧራ ወይም ንፋስ ሆኖ ፊታቸውን ከሰነጣጠቀው ወይም ካልተመቻቸው ምን ያደርጋሉ? ምንድነው የምታደርጉት? ባልጂንም መጨረሻ ደረጃ ከደረሰ ነው ምን አለን ከዛ ወዲህ አቮካዶ፣ ፓፓያ፣ ቲማቲም፣ ሎሚ ተፈጥሯዊ የሆኑ አንድም የጎንዮሽ ጉዳት የሌላቸው ፈንገስ ወይም ደግሞ ሌላ ነገር ሊፈጥሩ የማይችሉ ሴሎቻችንን ሊጠብሱ ሊጎዱ አይናችንን ሴል ሊጎዱ መስማት ማየታችንን ሊጎዱ የማይችሉ ኦርጋኒክ የሆኑ ነገሮች ስትቀቧቸው ሽታ ይረብሽ፣ ቆዳን ጤናን አይነካ፣ አይን ቢገባ ምንም አፍ ቢገባ ምንም ሳንታጠብን በላሱን ስንነካ ቆይተን ምንም ሲሸንገራ ከዳን ጭመቁና ምግብ ብሉ ምን ችግር አለው? ብርቱካንን በጨመቃችሁበት ሌላ በሉ ምን ችግር አለው? ማንጎ በጨመቅበት ሌላ ምን ችግር አለው? ብርቱካን እነዚህ ኬሚካሎችም እኮ ከዛ ግብአት ነበር የተሰሩት። ችግሩ ግን እንዳይበላሹ አርቲፊሻል ኬሚካል ገብቶባቸዋል። ለምን? ጀርም ነገሮች በውስጡ እንዳይፈጥሩ ምን አለ መርዝ። ያ መርዝ ቆዳን ምን ያደርጋል? ይልጣል፣ ውርላ ነገር ይቀይራል። እሱ ሲቀርበትም ሌላ ነገርን ይፈጥራል ማለት ነው። ስለዚህ ማር እያለ ቡና እያለ አቮካዶ እያለ ፓፓያ እያለ ብርቱካን እያለ ሜካፕ ቤት ምን ልንሰራ እንሄዳለን? ቀርቶ አይደለም እኮ ፀጉራችንን እኛ ጊዜ እያጣና እየረሳ ነው እንጂ እንደ አቮካዶ እና የመሳሰለ ሎሚ ነገር እየለወስን በመቀባት ብቻ የፀጉር እሬት ተፈጥሯዊ ነገር ብቻ በመቀባት የፀጉር ሆርሞንን ማመንጨትና ስሮቹን መመገብና ማፋፋትም በደንብ ይቻላል ማለት ነው። አንደኛ ገንዘብ አልወጣም፣ ሁለተኛ በራስ መተማመን አይቀንስም፣ ሲቀጥል የጎንዮሽ ጉዳት የለውም። እንደዚህ አይነት ኦርጋኒክ የሆኑ አዋጪ የሆኑ ለቀጣዩም ትውልድ ልናወርሰው የምንችለውን ነገር ነው። ሲጀመር እውነት ለመናገር ውበት ከየት ነው? ውበት ከውስጥ ነው። ጥሩ መብላት፣ ጥሩ ማውራት፣ ጥሩ መናገር፣ ጥሩ ማሰብ፣ ቆንጆ ባለሀብት መሆን። ዝም ብሎ ይኸውላችሁ ኪስ ሲሞላ የኪስ ምታት ሲጠፋ ራስ ምታቱም ዝም ይላል። አንዳንድ ሰዎች አይታችሁ ከሆነ ኧረ ድህነት ምን አለኝ፣ ኧረ የሀብታም በሽታ ከተማውን አጥለቅልቆታል፣ አባቴ ሀብታም እንዲህ ስታየው ጤነኛ እንዳይመስል በሽተኛ ነው የሚል ሰው አለ። በሽተኛ አንተ ነው ወንድሜ። ለምንድን ነው ስለው አንዱ ወፍራም ሰዎች በስኳርና በኮሌስትሮል የመጠቃታቸው ከፍተኛ ስለሆነ አለኝ። ታዲያ ሀብታም ሰዎች ይባላል እንዴ? ወፍራም ሰዎች ነው የሚባለው አይደል? የወፈረው ሁሉ ባለሀብት ነው እንዴ? ወይስ ደግሞ እንደኔ ሸንቀጥ ያለ ሁሉ ድሃ ነው እንዴ? አንዴ ምን አገናኘው እንዴ? አይገናኝም። ያው መደረግ ያለበት ባለሀብት እመም ያጠቀዋል ከተባለ ያ ሰውዬ የገንዘብ ብቻ ባለሀብት ነው። ገንዘቡ ለራሱ ቢጣራ ጥሩ ነው። እንዴት ካላችሁኝ አንዳንድ ጊዜ ያለ እውቀት፣ ያለ ብቃት፣ ያለ ሂደት ገንዘብ ከመጣ በገንዘቡ ራሱ ምን መጠቀም እንዳለባችሁ አታውቁም አይደለ? ምን እንደው መኪና ስላለ ብቻ በመኪና ሄጄ ልሙት የሚል ሰው ይኖራል። ገንዘብ ስላለ ብቻ ጣፋጭ ነገር ቅሜ ልሙት የሚል ይኖራል። ገንዘብ ስላለ ብቻ አልኮል ተግቼልም በየቀን እኮ ልክ ቀጥታ እንደ ቧንቧ ወይንም ድራፍት የማያቋርጥ ሰው አለ። ዝም ብሎ በቃ
የሚቀድ በየቀን ጮማ የሚበላ ሰው አለ። ያ ሰውዬ ከ3 ወር በኋላ ለእርድ ይቀርባል ማለት ነው። የት ሆስፒታል ይሄድና የስብ ሰርጀሪ የምናምን የሪህ ሰርጀሪ የተለያዩ የኪንታሮት የባዕድ ነገሮች ሰርጀሪ ያስፈልገዋል። ታዲያ ታስሮ የተቀለበ በሬ ከ3 ወር በኋላ እርድ መግባት ይቀራል እንዴ? ስም አመጣጠን አለበት። አልኮል የሆነ ቀን ከጠጣ የሆነ ቀን አንዳንድ ትኩስ ነገር ተጠቀመ፣ የሆነ ቀን ጣፋጭ ከጠጣ የሆነ ነገር ደግሞ ተፈጥሯዊ ነገርን፣ የሆነ ቀን ደግሞ ሌላ አመጋገቡ ማስተካከል፣ ሰላጣ፣ ቆስጣ መብላት፣ ጥራጥሬ ነገሮችን መመገብ፣ አንዳንድ ስራ ቦታ መሄድ፣ ባላንስ ማድረግ አለበት። ይሄ ድንገት ብር ያገኘ ሰው ካገኘ ዝም ብሎ መዋጥ ነው በቃ። ያ ሰውዬ አመጣጡ ማስተዳደጉም ሀብታም አኳኋኑ መንገድን መጠናት አለበት። ለዚህ ነው እኔ ሎተሪ አትቁረጡ ብለው ሎተሪ ብሔራዊ ሎተሪ እኛን እንዴት እየከሰሰ ለአንተ እንዴት ፍቃድ እንሰጣለን ሲሉ ነበረ። እኛ ለሰልጣኞቻችን ለመሸለም ብሔራዊ ሎተሪ ፍቃድ ጠይቀን እንሸልሙልን ስንል አንተ እኮ ብዙ ጊዜ የምትሰድበን ሰው ነህ እንዴት ለአንተ ፍቃድ እና እኔ እንደናንተ እኮ ከ1000 ሰው ሰብስቤ ላትርፍ አይደለም ለብዙ ሰው ሊሸልም ኑ ነው ያልኳቸው አልኳቸው። አዎ ለቤቲንግ ፍቃድ የሰጠ ሎተሪ ድርጅት ባለጌ ነው። አብዛኛው ትውልድ ራሱን በገመድ ላይ እንዲሰቅል የሚያደርግ ሰው እኔ ካንተ አንተ ከኔ እሷ ከዛ ለመብላት ብር ለመነጣጠቅ ቁጭ ብለን የምንውልበትን ቢንጎን የሚፈቅድ ቤቲንግን የሚፈቅድ ይሄ ተገቢ አይደለም። ለማንኛውም እኔ ግን ከዚህ በዘለለ ሎተሪን የጠላሁት ሎተሪ ተውና ቁቡን ለምን እንደጠላሁ እንገራችሁ። ድንገት ሀገር ብር ይመጣላችኋል፣ ከርሳችሁ ክፍት ይላል። ቤታችሁም ዕቃ የለ፣ ሆዳችሁም ምግብ የለ፣ ሰውነታችሁ ላይ ልብስ የለ። የዛን ሰዓት እንደው ሄዳችሁ ብቻ መሸመት ነው በቃ። ለምን ካላችሁኝ አሁን እንደነገርኳችሁ ፕሮግራማይዝድ ያልሆነ ላይፍ ነው። ድንገት የመጣ ነው፣ ያልታቀደ ያልታሰበ ግኝት ስለሆነ ያላችሁ አማራጭ በዛን ጊዜ የምታጠናው ነገር የለም። በፊትም ብዙ ጊዜ ስደጋግምላችሁ እንደቆየው ብዙ ጊዜ በየቀን እንደ ምግብ እንደ ውሃ የምንሰጣ ስልጠና ስላለች እሷን ልድገምላችሁ እና ወደ ሻይ ቡና ሰዓታችን እንሄዳለን። ያ ሁልጊዜ ሀብታምነትን ብቻ የሚያስብ ሰውዬ ምን ሆነ ነው ያልኳችሁ? መጨረሻ ላይ ሀብታም ሆነ። እውነት ነው። በጣም ደጋግማችሁ ለምታስቡበት ነገር ዋጋ ከከፈላችሁ ታገኙታላችሁ። ያ በየጊዜው ሀብታምነት ሲል የነበረ ሰውዬ ሀብታም ሆነ። ለምን ብትሉ ሀብት ያመጣል የተባለውን ሕግ ያከብራል፣ ሀብት ያመጣል የተባለውን ስራ ይሰራል፣ ሁሉም ነገር አደረገና መጨረሻ ላይ ምን ሆነ ነው ያልኳችሁ? ግን ታመመ። ሲታመም ሕክምና ሲሄድ ምን ታዘዘለት? ድህነት ታዘዘለት። ወይኔ ስንት ጊዜ ደክሜ ያገኘሁት ሀብት ተመልሶ ድህነት ታዘዘልኝ አለ። ለመሆኑ ዶክተር ድህነት ያዛል እንዴ? አዘዘ እንጂ የለ በእግር እንዳትሄድ አለው። ከፍተኛ የስብ ክምችት አለብህ። ምንም አይነት ስብ ምግብ ጮማ እንዳትበላ፣ ኮሌስትሮል አለብህ። ምንም አይነት መቀመጥ የሚባል የለም፣ ስኳር አለብህ። ቶሎ ተንቀሳቀስ፣ ደረጃ ውጣ፣ በእግር ሄድ፣ ምናምን ፀሐይ ላይ ውጣ፣ ላባ ውጣ፣ ድከም። ድሮ በወዛደርነት ገንዘብ ለማግኘት የፈጋውን ነገር ሁሉ ተመልሰህ እዛ ውስጥ ግባ ነው። በድህነት የነበረውን ነገር ጣፋጭ ነገር የሚባል እንዳትጠቀም፣ በቃ አንተ በባዶ ነው። ወይኔ እኮ እኛ ቤት እኮ ስኳር መግዣ ሲጠፋ ነበረ። እናቴ ከተማ እንግዳ ሲመጣ ነበር በስኳር ቡና የምታፈለው ስለሌላት ማለት ነው። እና አሁን ስኳር ስትከለከል እንደ ድህነት ይቆጠራል አይቆጠርም? ስለዚህ ሰውዬው አሰበና ወይኔ አለ፣ ጮማ እንዳትበላ ሽሮ ብላ የድሃ አለ፣ በመኪና እንዳትሄድ በእግር ሂድ የድሃ አለ፣ ጮማ ምናምን በቃ አላለና ዛሬ ሐኪም ቤት ሄጄ ድህነት ታዘዘልኝ። ለዘመናት የለፈውበት ሀብት ወይኔ እንደዛ አይነት ይሄ በየጊዜው ብታውቁት ደስ ብሎኝ ነው በየጊዜው ማነሳው። ሰው ሀብት ላይ ብቻ ስታነጣጥር ሀብት በምን በየት ሀብት ብለህ ብቻ ከሆነ የምትሮጠውማ መተት ሰርተህ ሀብት ይገኛል ካሉ ልትሰራ ነው። ሀንግ ሰርተህ ይገኛል ካሉ ልትሰራ ነው። ድንገት ስልጣን ላይ ወጥተህ በስልጣን መከታ ገንዘብ ማግበስበስ ካለ ልታረግ ነው። በሊቢያ ተሰደህ ወይ ሞተህ ወይ ብር ታገኛለህ ካሉ ልትሰደር ነው። አየህ። ስለዚህ ህይወት ሙሉ በሙሉ በተበላሸ መንገድ ሊሄድ ነው። ሰራተኞችን ሁሉንም ደሞዝ ጥቅጥቅ አድርገህ ሀብታም ትሆናለህ ከተባለ ሊቀማ ነው። አያችሁት? ምንም አድርግ ከተባለ ሊያደርግ ነው የሰውዬ። ስለዚህ አይደለም። ከሀብት በኋላስ ህይወት ያስፈልጋል አያስፈልግም? አየህ፣ ከሀብት በኋላስ። ስለዚህ ሀብት ያስፈልጋል። ሀብት የሚገነባበት መንገድ ግን ከሀብት በኋላ የሚመጣውን ህይወት ጤናማ፣ ደስተኛ፣
ለመጪው ትውልድ የሚወረስ ለሁሉም ሰው የሚለመድ ብዙሃኖችን የሚያካትት መሆን መቻል አለበት። ምን ሲስተም ግንባታ፣ ብራንድ ግንባታ በምን ይጀመራል? በዜሮ። በምን ያድጋል? በቅድ። በምን ይሰራል? በጥንካሬ፣ በሲስተም፣ በቢዝነስ ፕላን። ንግድ ይሁን ማምረት ይሁን አገልግሎት ይሁን ሁሉም ነገር ታዲያስ አላችሁ። ግን ጥሩ። ከዚህ በኋላ እንቅስቃሴያችን ሁሉ እውነት ነው ሀብት ግድ ይላል። ከሀብት በኋላ ግን ያለውን ነገር ማሰብ። ከሀብት በኋላ ምን አለ? ትዳር። ከሀብት በኋላ ምን አለ? ልጅ። ከሀብት በኋላ ምን አለ? ሃይማኖታዊ፣ መንፈሳዊ፣ ማህበራዊ ህይወት። ከዚያስ ጄኔሬሽን ምን ይላል? ይቀጥላል። ይቀጥላል አይቀጥልም? ትውልድ ሀገር ትውልድ ይቀበላታል አይቀበላትም? ይቀበላታል። ከዛ እኛስ ደግሞ በስጋ ስንለይ ህይወታችን ስራችን ይጠብቃታል አይጠብቃትም? ይቀበላታል አይቀበላትም? አየ ወደ ሀብት ስትሄድ ሁሉንም ነገር ተጠንቅቀ ነው። የሰኞ ማክሰኞ ጨዋታ ነው። ለውጥ ማለት ተጠንቅቀ ህግ አክብረ መርገጥ አለብህ። እየረገጥ የዜብራ መሻገሪያ ነው። የእግረኛ መንገድ እና የተሽከርካሪ መንገድ እንዳለው ሁሉ እያየ የምታልፍበት እንጂ ዝም ብለህ በሬ ሆይ ሳሩን አየና ገደሉን ሳታይ በላለው ብለህ ገባህበት ወይ እንደሚባለው ነገር የተደናበረ እንዳይሆን እኛ ድርጅት ውስጥ ኢትዮጵያ ውስጥ ሰርቶ መለወጥ፣ ሰርቶ ሚሊዮነር መሆን፣ ሰርቶ ቢሊዮነር መሆን፣ ሰርቶ ቱጃር መሆን፣ በዓልን ያለ ገደብ ማክበር የባህል ጨዋታ ያክል ቀላል ነው። አደረሰን አብሮ አደረሰን እንኳን አደረሰን አብሮ አደረሰን እንኳን አደረሰን አብሮ አደረሰን እንኳን አደረሰን አብሮ አደረሰን ከቁጥር ሳያጎል አብሮ አደረሰን አንዴ ተሰባስበን አብሮ አደረሰን ማዕዱ ተባርኮ አብሮ አደረሰን እየተቋደስን አብሮ አደረሰን ጎረምሳው ዘንጦ አብሮ አደረሰን ሴቷም ተሽከርክራ አብሮ አደረሰን እኔ ብስ አብሮ አደረሰን ከሚወዱ ጋራ አብሮ አደረሰን እንኳን አደረሰን አብሮ አደረሰን እንኳን አደረሰን አብሮ አደረሰን ምየም ተነሺ አብሮ አደረሰን አባም ተበራታ። ታዲያስ እሺ፣ ጥያቄ ቁጥር 1 ካፒታሌ 1000 ብር ነው። አንድ የእንቁላል ዶሮ 1000 ብር ነው። ስለዚህ የወሩን እንዴት አድርጌ ላሳካ? ካፒታሌ 1000 ብር ነው። አንድ የእንቁላል ዶሮ 1000 ብር ነው። የወሩ እንዴት አድርጌ ላሳካ? እንግዲህ እንደምታውቁት በ1000 ብር የሚጀመረው በሚሊዮኖች መንገድ ቢዝነስ ፕላንና ስራ ጥበብ ቢዝነስ ፕላን መሰረት 1000 የሚጀመረው ቢዝነስ በወር መጨረሻ ላይ ማለትም በ30 ቀን ውስጥ ደክሞ ሰርቶ ከወጪ ቀሪ ወይም ከ1000 ብር ውጪ 550 ብር ነው መስራት ያለበት። ስለዚህ ይሄ ሰው ምናልባት በ1000 ብር ዶሮ ገዝቻለሁ ካለ ካልኩሌት ማድረግ ያለበት ራሱ ነው። ይሄ 1000 ብር እንግዲህ ወጪን ሸፍኖ የተለያየ ነገር አድርጎ ከውጭ ቀሪ 550 ብር እንደማትረፍ ይቻላል የሚሉ ሰዎች በ1000 ብር ሙሉ ጊዜ ላይ ይሰራ ይችላል። በትርፍ ጊዜ ሊሆን ይችላል የሚሰራው። ሌላ ጊዜ የሚሰሩትን ስራ ለወጫቸው ያድርጉና በ1000 ብር የሚሰራውን ስራ ግን ሁሉንም ትርፍ ከነ ካፒታሉ 1500 ብር ትርፍ ጨምረውበት ከዋናው 1000 ብር ጋር 1550 ብር መጨረሻው ወር ላይ ማስገኘት ነው የሚጠበቅባቸው። ዶሮ ነው የምገዛው ካለ ይሄ ሰውዬ እንግዲህ ምናልባት አንድ ዶሮ በቀን አንድ እንቁላል ነው የምጥለው። ዶሮ መንታ የምትወልድ የለም እስካሁን። እሱም ደግሞ ከተንከባከባችሁና ቫይታሚን የሚሆን የጤና እንክብካቤዋ መኖዋ ካልተቋረጠባት በቀን አንድ እንቁላል ትወልድና 30 እንቁላል ነው። 30 እንቁላል ስንት ብር እንደሚሆን 550 ብር አያተርፍም ወይ? ከመኖዋ የተለየ እሱ ነው የሚሰራው። እንግዲህ 1000 ብር አንድ እንቁላል ዶሮ 1000 ብር ከሆነች በቃ አንድ ዶሮ ነው የሚገዛው አይደለ? ስለዚህ ምናልባት አንድ እንቁላል 20 ብር ከሆነ የሚሸጠው ምናልባት 30 እንቁላል 30 በዛ ባያ እናንተ አግዙ ስንኖር አላውቅም። የሂሳቡ 550 ብር 600 ምናምን ብር ከሸጠ 100 ምናምን ብር መኖ ገዝቶ 550 ብር ትርፉን እዚህ ላይ መደመር አለበት። ትርፉን ከመኖ ውጭ ያለውን ይህን ሂሳብ ሰርቶ ግን እንቁላልም ይህን ያክል አይሸጥም፣ እሷን በየቀን አትወልድም፣ መኖን አይችልልኝም ካለ ግን የቢዝነስ አቅጣጫውን መቀየር አለበት ባጭሩ። ሌላ ጥያቄ ቁጥር 2 አቶ በላይ ስልጠናህን እከታተላለሁ። የሶስት ልጆች ወጪ፣ የቤት ኪራይ፣ የሱቅ ኪራይ አልጣጣም አለኝ። የባለቤቴ ስራ መምህር ነው። እኔን
ፈጽሞ አይደግፈኝም። ይልቅ እዚህ ከምሰራ አረብ ሀገር ሄጄ እንድሰራ ነው ፍቃዱ። ምን ትመክረኛለህ? ያው አረብ ሀገር ሄደሽ እንድትሰሪ የፈቀደው እስከዛሬ ሰዎች በሚያውቁትና በተለመደው አረብ ሀገር ሄደሽ በ3 ወር ምናልባት 100 ምናምን ሺህ 200 ሺህ ልትልኪ ትችያለሽ። እዚህ ከሆነ 200 ብርም ላታተርፊ ትችያለሽ የሚል ግምት አለው። ለምን ከተባለ እስከዛሬ ያለው ሀገራችን ውስጥ የቢዝነስ ፕላን እንቅስቃሴ የለም። ትራዲሽናል በባህላዊ መንገድ ስለሆነ አገር ውስጥ ለውጥ አናመጣም። ስንሰደድ ለውጥ እናመጣለን። ምን አይነት ለውጥ? አንድ ኢኮኖሚ የተሻለ ገንዘብ የማምጣት፣ ሌላ አናትን አዙሮ የሚያጦዝ ጭንቀት፣ የስነ ልቦና ጉዳት። ስለ ሰዎች የስነ ልቦና ጉዳትንና ወደፊት የሚመጣውን የጄኔሬሽን ችግር አያውም። የአሁኑን ብቻ ነው የሚያዩት። ትልቁ ነገር ግን አውቶማቲክ ወይም አክቲቭ ኢንካም ሳይሆን ቤዚክ ኢንካም ላይ የሚቆየውና መሰረታዊ ለውጥ ለማምጣት ግን ማድረግ ያለብሽ የ2 ወሩን ሳይሆን የ2 ዓመት ሂሳብ ስሪ። በ1 ወር በ2 በ3 ወር ብዙ ላታመጪ ትችያለሽ። በ2 ዓመት ግን ራስሽ መልቲ ሚሊዮነር ወይም የተሻለ ሚሊዮነር ለማድረግ በየወር ከ100 ሺህ እስከ 500 ሺህ በየወር ሀገር ውስጥ ገቢ የሚያመጣ የተሻለ ስራ ለመስራት የባልሽን ምክር እንዲቀይስ፣ አንቺ ከሱ የተሻለ መካሪ ለመሆን፣ በትንሽ ነገር ወደ ትልቅ ማድረግ እንዲቻል ላሉባሌ ህይወት የተመደበውን ጊዜና ገንዘብ አንቺ ወደ ተሻለ ነገር ቀይሪው። መለቅሶ የምትሄጂበትን፣ ቡና ለመጠጣት የምትሄጂበትን፣ ለትንሽ ለትልቁ የተለያየ ቦታ ላይ መረባ ቦታ ላይ የምታሳልፊውን ጊዜ ልማት ላይ ያወየው፣ ተሻለ ነገር ላይ ያወየው። ተግባር ስሪበትና ይው። ቤቱን በተወሰነ አጽጁ። የቤት እንስሳዎችን በደንብ ተንከባከቢ። ፍራፍሬና ጥራጥሬ የመሳሰሉ ነገሮች በቀላል እንዴት መባዛት እንዴት መልማት እንዳለባቸው እንደ በግ፣ ዶሮ፣ የተለያዩ እንስሳቶች ቤት ውስጥ ማርለብ ቻይ። ምሳሌ ለለቅሶ ራስ ለማየት የተለያየ የመሳሰሉ ለልደት፣ ለኬጅ ምረቃ፣ ለዩኒቨርሲቲ ምረቃ የመሳሰሉ ነገሮች ያሉ ነገሮችን እነሱን ጊዜና ገንዘብ መቼም ማንኛውም ሰው እናወጣለን አይደለ? እሱን ነገሮች እዛው የተለያየ ቤት ውስጥ ሊወድቁ የሚችሉ ነገሮችን ወደ መልሶ ጥቅም ላይ በመዋል ማርባት ወይም ማርለብ ወይም ደግሞ የሆነ የተለያዩ ሰብሎችን አትክልት የመሳሰሉ ነገሮችን በመንከባከብ ወደ ገንዘብ ቀይሮ ማሳየት። እልቅስ እዚህ ብሰራ ኢንቨስተር ታደርገኛለች የሚለው ግንዛቤ ኖሮት ባልሽም ባንቻ ሀሳብ ተስማምቶ አገራቸው ውስጥ ወደ የላም ወተቶችን፣ የሚደልቡ በሮችን፣ የሚደልቡ በጎችን፣ የተለያዩ እጽዋት ዝርያዎችን አባስቶና አፍርቶና አዳቅሎ ለተለያዩ ሰዎች በመሸጥ በጠብታ አንድ ባሊ ትንሽ የሚባክን ውሃን አስቀምጦ ብዙ ተክሎችን በጠብታ መስኖ በኮንዲት በማዳረስ የተለየ ንቃት በማሳየት እዚሁ ሀገር ሰርቶ እንድትስማሙ ማድረግና ገንዘብ ከትንሽ ተነስቶ እንዴት ወደ ትልቅ ማድረግ እንደሚቻል ቀላል ነው። በ1 ሺህ ቢጀመር በመጀመሪያው ወር ላይ 550 ብር ነው ቅድም እንደጠቀስ ነው። በ100 ቢጀመር መጀመሪያው ወር ላይ 100 ብር ነው ትርፉ። የሚቀጥለው ላይ 200፣ 400፣ 800 እያለ ግን በአመት ውስጥ 4 ሚሊዮን እና ከዛ በላይ ይደርሳል በ2 ዓመት ውስጥ። እንደዚህ አይነት ቴክኒካል ነገር በመጠቀም ቤተሰብ የኛን ሀሳብ እንዲቀበል ለውጥ ማሳየት ይቻላል። መጀመሪያ ተቀበለኝ፣ መነኝ፣ ስማኝ ግን አትበሉት፣ በለውጥ ግን አሳዩት። ቀጥ ይወደላል። ጥያቄ ቁጥር 3 ቤት ልከራይ የ6 ወር ክፈል አሉኝ። ልክፈል? አቶ በላይ ምን ትመክረኛለህ? ካዋጣ ክፈል፣ ካላዋጣ ትክፈል። የ6 ወር የምትከፍለው ተቀማጭ ገንዘብ ካለ ነው። ከሌለ ግን የ1 ወር ወይ 2 ወር የሚከፍሉ ሰዎች ኧረ ጭራሽ የማያስከፍሉ ሰዎች ጋር መስራት ይቻላል። በነገራችን ላይ ይህን ግቢ ያጸደዋለሁ፣ ጠብቀዋለሁ፣ እንከባከባለሁ፣ ለአንተ በነፃ ጉልበት፣ ቴክኒካሊ እውቀት፣ አገልግሎት እሰጣለሁ የሚል ሰው ካለ ተረፈ ቦታዎችንም በነፃ የሚሰጥ ሰው አለ እኮ። ትልቅ መጋዘን ያለው ሰው በረንዳውን ይሰጣል። ብዙ ግቢ ያለው ሰው ዳሩ ላይ ይሰጣል። የዛሬ ሰው አይሰጥም። ክፋታቸው ብታው ካለን አዎ እውነት ነው። እንደገባ ልጁን የምትጀናጀን ሚስቱን ለሌላ ነገር የምታስብ እቃውን ሰርቃ የምትሄድ ግቢውን የምታቆሽሽ ሌላ ሰዎችን እያንጋጋ የግቢው ውበት ሳይሆን ስጋት የምፈጥር ሰው ከሆነ ማንም አያደርስህም። አንተ አመልህን አስተካከል፣ ብቃትህን አስተካከል። ለሰውየው ጊዜና ጉልበትህን ያለ መጠን ያለ ገደብ አገልግለው፣ ስጠው። ትህትናህን አሳይ፣ ታማኝነትህን አሳይ። በጣም ፕሮቶኮል ልሁን፣ ንቅት በል። የሆነ ሰንበዲን አታንጋጋ። ዝም ብለህ ስልክ ይዘህ መደወል አታብዛ። ሌባ ትመስላለህ። አታንጅብ። ሙዚቃ ምናምን ዲስኩር አታብዛ። ጫጠቅን ለዛ ሰውዬ ጋር ጠጥተህ እየቀረን አትሂድ። ስለዚህ የ6 ወር የምትከፍለው ካለህ ነው። ከሌለህ ግን የ1 ወር የሚያስከፍለው ጋር ከሌለህ በነፃ የሚሰጡ ሰዎች ጋር ዝቅ ብለህ ትንቢያለሳ ጫማ መስለህ ቀርበህ ትንሽ ቦታ ሰጡኝ ብለህ በነፃም መስራት ይቻላል አቅም እስከምታወጣ። ነገር ግን ስለ ምግባርን አስተካክል እያልኩ ነው። ትልቅ የግድግዳ መስተዋት የሚያክል ስልክ ይዞ የሆነ ነገር ተባበረ ቢለኝ አንድ ሰው እሺ ነው የምለው። ወደ ጫማ ወርዳለሁ። ቶርሽን ጫማ አድርጓል ይሄ ሰውዬ። ከዛ ፀጉሩን ጠቅልሎ ያብለጨልጫል። ከዛ የሆነ ነገር ሲያወራ ሲያቅራራ ያስጠላል። አካሄዱ ሌላ ቄንጥ አለው። አርሴናል ማንቸስተር እያለ ይደሰኩራል። ይህን ሰውዬ ልተባበረው ዝግጁ አይደለሁም። እንዴት ነው? ራሱን ዝቅ አድርጓል። የስራ ሰው ነው።
አእምሮ ነው ፕሮቶኮል ወይስ ላይ ማንነቱ ነው? ይህን ሰውዬ ላስጠጋው የምፈልገው የለውጥ ሰው በጣም ጎበዝ፣ ቴረር የማያወራ እኔን የማያማ ስጋት የማይሆን ታማኝ፣ ታታሪ፣ ቆፍጣና፣ ለመደወያ ብቻ ስልክ የያዘ ዝም ብሎ መጃጃል አጭር ወሬ አውርቶ የሚዘጋ እንደዚህ አይነት ጎበዝ ሆኖ ካየሁት ሰው አይደለም ቦታውን ልጁንም ይሰጣል። ግልጽ ነው። እንደዚህ አይነት ሰው ሆኖ ወንድሜ። እሺ ቀጥይ። ጥያቄ ቁጥር 4 ሐሳቡ አስተማሪና ወሳኝ ነው። ነገር ግን በአሁን ሰዓት ተተረፈም አልተተረፈም ተሰራም አልተሰራም ትርጉም የለውም። የግብሩ ነገር ከ1 ዓመት በላይ አያሰራም። እንዴት ማለት? እንዴት ነው ስራ ትርጉም የሌለው? በነገራችን ላይ የፈለገ ነገር ቢመጣ ከሰው የሚያሸንፍ ነገር የለም። የፈለገ ነገር ቢፈጠር ሰዎች የማይፈቱ ችግር የለም። ይህ ሰው እያለው ቢሰሩም ባይሰሩም ትርጉም የለውም። የዚህ ሀገር ግብር ከ1 ዓመት በላይ አያሰራም። እውነት ነው፣ ግብር ያለ አገባብ ተጭኗል። እውነት ነው፣ የሰውዬ ከትርፉ ጋር የማይመጥን ነገር ተጠይቆ ያውቅ ይሆናል። ነገር ግን የሚሻለው ስራውን ማቆም ሳይሆን ከተቀመጠለት ግብር በላይ ትርፉን ምን ማድረግ? ከፍ ማድረግ። ያለ አግባብና በማይመጥን ግብር ከጠየቁት ተከራክሮና መነገር ያለበትና መወራት ያለበትን አካል ማደራጀት ያለበትን ማስረጃ ይዞ መሞገትና ማሳመንና ማሸነፍ ነው ያለበት እንጂ ተሸንፎ ስራ ትቶ ሳይበላ ሳይጠጣ ሳያድግ ሳይለወጥ ከነ ልጆቹ ከነ ቤተሰቦቹ ዙ አፈር ድሜ ጭቃ ላይ ይውደቅ አገር ጥሎ ይሰደድ ይለምን መሆን የለበትም። መፍትሄ ፍጠር። እንደዛ ትበልኛ እንደዛ ብለን ቢሆን ምርጥ ድሃ ነበርን። አሁን ግን ምርጥ ባለ ሀብቶች ነን። አባቴ እየሰራ ተፋለም። ሰላም አቶ በላይ፣ አንድ ጥያቄ አለኝ። የ3ኛ ዙር ሰልጣኝ ነኝ። አሁን በደንብ እየሰራሁ ነው። ነገር ግን ከስተመር እየመዘገብኩ አይደለም። ጀምሩ ስንባል ነው መመዝገብ ያለብኝ። ስለምትሰጡኝ መልስ አመሰግናለሁ። ከአሁኑ ብትጀምር እንዳንቆጣ ነው። ጀምሩ ስንል የምትጀምሩት በየወር ያመጣችሁትን ለውጥ ከዚህ በኋላ እንፈትሻለን አልን ማለት እንጂ ከገባችሁና ዝግጁ ከሆናችሁ አንደርስታንድ ካረጋችሁት ሀሳባችንን ጀምሩ ሳይባልም ቀድሞ መጀመርና መለማመድ ይቻላል። ስለዚህ ደንበኞችን መመዝገብ ችግር የለውም፣ ትችላለህ። መዝግብ። ደንበኞች ሲመዘገቡ ቆይ የሸመንተን ሀገር ብሎ እንደ ቀበሌ ገጭጓ ብሎ እንደ መብት አይደለም።
በነገራችን ላይ እቃዎች ድንገት ሲገቡ እንድነግርህ አጋጣሚ ከጨመሩ እንድጠቁም የተሳሳተ ኪሎግራም ወይም ብራንድ ብሰጥ ደውዬ እንድመልስልህ ያለቁ እቃዎች ካሉ ከመምጣት በፊት እንድንናበብ ደውለህ እዚች ጋር ስምህና ስልክህን ማስቀመጥ ትችላለህ ብሎ ፎርም ነው የምንሰጠው። እሺ ሰውየው ፈቃደኛ ከሆነ ነው። ለምን መጀመሪያ ግንዛቤ እንሰጠዋለን። እኛ ማነን አዳዲስ እንደነ በላይ አትክልትና አስቤዛ ግዙፍ ድርጅት ውስጥ መጥቶ እንደዛ አይነት ነገር ለማድረግ ቢዚ ሊሆን ይችላል። አዲስ ጀማሪዎች ከሆነን አገልግሎት የምንሰጥበት የምናመርትበት የምንሸጥበት የምንነግድበት ቦታ ላይ ግን እንደዚህ አይነቶች መረጃ በመሰብሰብ ያ ሰውዬ በየሳምንት በየቀን ወይም በወር ምን ያክል ይገዛል፣ ምን ያክል ቶን ወይም ምን ያክል ኪሎግራም ወይም ምን ያክል ሊትር ወይም ምን ያክል ሜትር እንደየእቃው አይነት ወይም እንደ አገልግሎቱ ባህሪ ምን ያክል ይጠቀማል የሚለውን አንድ ሌላ የሰውዬ ቋሚ መሆኑን አይቶ የገዛበትን ቀን ዴት በማየት ቆይቷል። ስለዚህ ያልተመቸው አገልግሎት ካለ ሚሴጅ ፎርዋርድ ለማድረግ ወይም ደግሞ ደውሎ ለመጠየቅ ወይም የመጣ ሰዓት ኢንተርቪው ለማድረግ እንዲመችና ምን ያክል አዳዲስ ሰዎች እየመጡ እንደሆነና ነባር ሰዎች በቋሚነት ከኛ መጠቀማቸውንና የሚፈልጉትን አይነት ኦርደር ያዘዙንን ዕቃ አቅርበን መገኘታችን የሚመጡበትን ጊዜ ለማወቅ እንዲመች ነው። ለምሳሌ አንድ ደንበኛ ይመጣል ብለ የሆነ ዕቃ እናስቀምጥም ማለት ብርጆ ይቀመጣል። ሰዎች ግን በወር ወይ በሳምንት የሚገዙበትን ቀን ካወቅ ነው እነሱ የሚፈልጉትን ዕቃ ሬዲ አድርገን ለዋዜማው እንጠብቃለን። እንደመጡ የዛኑ ቀን ካሽ እንሸጣለን። በዚህ አይነት ሁኔታ ከሆነ ገንዘባችንም እቃችንም ሳይጎዳ ቶሎ ቶሎ ሪሳይክል ያደርጋል። ደንበኛችን የሚፈልገውን ነገር ያገኛል። አጀስት ለማድረግ ጊዜና ኢኮኖሚ እንዳይባክን የኛንም ካፒታል ላለማጨናነቅና የደንበኛችንን ጊዜና ኢኮኖሚ ሳናባክን እርካታ ለመስጠት ቶሎ ለማድረግ የደንበኞች ቁጥር ለማበልጸግ ለማብዛት እንዲመች ማለት ነው። እሺ ሌላ ጥያቄ ቁጥር 7 ብዙ ጊዜ ማህበራዊ ሚዲያ እጠቀማለሁ ከስራ በተጓዳኝ ነገር ግን ገቢ በሚያስገኝና ለብዙ ሰዎች ተደራሽ በሚሆን መንገድ እንዳልሆነ አውቃለሁ። ሙያዊ ምክርህ ብትሰጠኝ ወረታውን ደግሞ እከፍላለሁ። ማህበራዊ ህይወት መጠቀሙ ነው ማህበራዊ ሚዲያ። በነገራችን ላይ ማህበራዊ ሚዲያ መጠቀም ጉዳትም ጥቅምም አለው። ማህበራዊ ሚዲያ መጠቀም ጉዳትም ጥቅምም አለው። ስለዚህ ታዲያ ጉዳት እንዳይመጣ እንተው ወይስ ለጥቅሙ ብለን እንቀጥል ለሚል ሰው አጠቃቀማችን ግን ይወስነዋል። ዝም ብለህ የመጣልህን ነው የተሰጣውን መቀማው እንደ እንስሳ እንደ ዱር አውሬ ያገኘውን ነው የምትጎርሰው ወይስ መርጠህ ነው የምትሰማው? አእምሮ እርሻ አይደለም። ዝም ብለህ ያገኘህን ውጋጅ እንደማሳ አታስወግድበት። የመጣውን ሁሉ አትይ። ስክሮን የምታደርገውን ታደርጋለህ። ማየት ያለብህን ታያለህ። ማየት ያለብህ ለማይክሮ ሰከንድ ለአንተ ለመገልፈጥ ወይም ከጭንቀትህ ግልግል ሊያደርግህ የሚችለውን የሆነ ነገር አይደለም። ቀጣይ መፍትሄ ሊያመጣል የሚችለውና ልምድ ልታደርገ የፈለግከውን ገንዘብ ወይም እውቀት ወይም ጤና ይሰጠኛል ያልከውን መሰረታዊ ለውጥ ሊያመጣል የሚችለውን ነገር መርጠህ ማዳመጥ ነው። ሰርች አድርግ። መጀመሪያ ዝም ብሎ የመጣውን ከማዳመጥ አንተ የምትፈልገውን ሰርች አድርግ። ሶሻል ሚዲያ አልጎሪዝም የራሱ አለው። ሰርች የምታደርገውን ሁሉ ያመጣልሃል። ከሚመጡት አንዱ በላይ አትክልትና አስቤዛ ወይም ደግሞ በላይ ሚዲያ ወይም ደግሞ የሚሊዮነሮች መንገድ የሚለው የቢዝነስ ፕላንና ስራ ፕሮግራም ነው። የዚያን ጊዜ ገብተህ ያለ ቢዝነስ ብሎ የመጣውን ሁሉ ደግሞ የመኪና ቆብ 10 ሺህ ብር ብትል የ8 ሚሊዮን የ12 ሚሊዮን ሲነጥራቅ ይደርሳል የሚለውን ሁሉ እንዳትሄድ። ቢዝነስ ሲል ደግሞ ቤቲንግ ቁማር፣ ቨርቹዋል ጌም ቁማር የሚበላውን ሁሉ እንዳትሄድ። ቢዝነስ አርቲፊሻልና ኦሪጂናል የራሱ ሆነ አለው። ኦሪጂናል የሆኑ ቢዝነሶችን በራሱ ስራ በራሱ ቢዝነስ ፕላን በራስ ፕሮፌሽናል በሆነ ብራንድ ገንብተህ እንዴት ራስን መቀየር እንዳለብህ ቢዝነስን ድንበርና ዘመን ተሻጋሪ የሚያደርግልህን ኦሪጂናል ነገር መምረጥ የአንተ ድርሻ ነው። ለማንኛውም ግን ሰርች ስታደርግ ቢዝነስ ብለህ ሰርች አድርግ። በአሁኑ ሰዓት ችግሩ የቢዝነስ ነው። መዝናኛ አልቸገረንም። ሁሉም ሰው ለማዝናናት ይሞክራል፣ ግን እያጉላላን ነው። የሚያስገለፍጥ አልቸገርንም። ሁሉም ሰው ያስገለፍጣል። ኮሮና ሲመጣ አብዛኛው ሰው ካልስ ማክስ እያደረገ ነበረ። ለምን? እንድንስቅ። የጫማ ማስክ እያደረገ ነበር። ለምን? በመከራው እንኳን የሚያዝናና ሰው አላጣንም። ገብቷችኋል አይደለ? ሰሞኑን ምንድነው የሚባለው ሆርሙዝ ወሽመጥ በመዘጋቱ ሩቅ ምስራቅ ላይ ማነው መካከለኛው ምስራቅ ላይ ለተኮሰው ጥይት አብዛኛው ሰው ሌላ ድራማ ሲያወራ ነበረ። ነዳጅ ጠፋ ተብሎ በሲሪንጅ ይዞ ነዳጅ እንዳታልቅብኝ እያለ ኪሱ እያደረገ ሲያወራ የሚያዝናና አልጠፋም፣ ግን እያጉላላ ነው። መፍትሄ ነው ወይስ በሲሪንጅ ነዳጅ ይዞ እንደ ሽቶ ቀብቶ እሰይ ነዳጅ ያለ በመከራ ሁሉ የሚገለፍጥ ሰው አልጠፋም። ስለዚህ ገብተህ መዝናኛ ብለህ ሰርች አታድርግ ወይም መዝናኛ አትይ። አንተ አሁን መጉላላት ደረጃ እንጂ መዝናናት ደረጃ ላይ አይደለም ወንድሜ። ለመዝናናት የሰጠኸው ትኩረት ጊዜን እያባከነ ነው፣ ትኩረትህን እየወሰደ ነው። ፎከስህን በጣም እዛ አንድም ፌስታል ድንገት እንቃርገህ ብትይዘው አየር ይወጥረዋል።
ፓወር አለው። ትንሽ በመርፌ ከወጋው ግን ይተነፍሳል፣ ይጎላል። አየሩ ተሰረቀ፣ ፌስታሉ ራሱ መሸከም አቅቶ ልጥፍጥፍ ይላል። አንተም ትኩረት ለወሬ ለግልፈጣ ለምናምን ለጊዜያዊ መዝናኛ ያዝናና ያስደሰተ መስሎ ትኩረትን የምታባክን ከሆነ ስራ፣ ጊዜ፣ ፕሮግራም፣ ቤተሰቦች፣ ፕሮቶኮል ያ ሜጅ ያቅድህ ትዘናጋና ያልሆነ ኢንፎርሜሽኖች ሀሳብህን ያዛቡትና እቅድህን ስተህ ሀዲዱን እንደ ሰዓተ ባቡር የምፈልገው ከተማ ሳትደርስ ትደፋለህ። እና ስለዚህ ማህበራዊ ሚዲያ መጠቀምህ ክፋት የለውም። ስትጠቀም ግን መርጠህ ተጠቀም ነው። እሺ ጥያቄ ቁጥር 8 ወንድሜ የምትሰጠውን ስልጠና እከታተላለሁ። ሆኖም ግን እኔ የምኖረው ሱዳን ነው። የተለያዩ ፍራፍሬዎችን እዘራለሁ፣ ነገር ግን ውጤታማ መሆን አልቻልኩም። የሁለት ልጆችም አባት ነኝ። ምን ትመክረኛለህ? አመሰግናለሁ። በነገራችን ላይ የመጀመሪያው ምክሬ ይቅርታ አድርጉልኝና ስደት ሀገር ሆናችሁ ልጅ አትወለዱ። አንድ እና ከተወለድኩ በኋላ ለዋጠው ከምትልክ ከሆነ አታዋጠው። ከተወለዱ በኋላ ተወልደዋል፣ ቀጣይ ግን አትቀጥሉ። ለምን ካላችሁ በነገራችን ላይ ልጆች የእግዚአብሔር ስጦታ አይደለም ወይ ናቸው። ግን ደግሞ ዘመኑ ባፈራው ቴክኖሎጂ በፕሮግራም የምንወልድ ነን። ሃይማኖታዊ ስርዓት ያን ይመክራሉ። በሃይማኖታዊ ስርዓት እኮ መተዳደር ካቆምን ቆየን። ቀጥሉበት ነው ወይ? እኔ ቀጥሉበት አላልኩም። ራሱን የሚቻለ ሳይንሳዊ ተፈጥሯዊም እኮ ቤተሰብ ምጣኔ ዘዴ ያለ የለም አለ እኮ። በነገራችን ላይ ብዙ በአረብ ሀገሮች እንደ ሀራም የሚያደርጉት የሞሪጅ መከላከያን ግን የማይወልዱ አሉ። ቀመር በራሳቸው ቴክኒካሊ ቆጥረው ጾታ ተቃራኒ ግብረ ስጋ ግንኙነት የሚያደርጉትን በማይወልዱበት ቀን አድርገው የሚጠነቀቁ በጣም ቆፍጣናና ጎበዞች አሉ። እንደ እንስሳ ልቅ ያልሆኑ ማለት ነው። ስለዚህ ወይ በዛ ወይ በዘመኑ ባፈራው ቴክኖሎጂ የቤተሰባዊ ምጣኔን መጠንቀቅ ነው። ለስደት የሄደው ሰውዬ ለመኖር ነው፣ ተለውጦ ለመምጣት ነው። አንድ ሰው ሲጀመር ለገንዘብ ሰው ሀገር አይኬድም። ገንዘብ በሀገር ማግኘት ይቻላል። እውነት ለመናገር ሰዎች ከሀገር የሚወጡበት ሁለት ምክንያት ሊሆን ይችላል። አንድ የሰላምና የወቅታዊ ጉዳይ ፖለቲካ ጉዳይ የሆነ ኢሹ ካለ ሰው ለጊዜው ከሀገር ሊወጣ ይችላል። ሌላ ምናልባት አጋጣሚ ቅጽበታዊ ባልገባው ባላወቀው መንገድ ድንገት ሊወጣ ይችላል። በወጣበት ሀገር ግን ዳንኪራው፣ ጭፈራው፣ ትዳሩ፣ ልጅ መውለዱ እንዲሁ መሰረታዊ ነገሮች ሁሉ የተሟላ መስሎ መዘናጋቱ ግን ተገቢ አይደለም። የመጀመሪያው ይሄን ምክር ለግሻለሁ። ለማንኛውም ይህ ነገር ተፈጥሮ ቤተሰብ ከመጣ ልጅ ከተወለደ በኋላ ግን እዛ አገር ላይ በጥንቃቄ ማድረግ ያለበት እንዴት ማድረግ እንዳለበት የኛም ፕሮሰስ በደንብ ይከታተሉ። የኛም የቢዝነስ የሚሊዮኖች መንገድ ፕሮግራም ተመዝገብ ይላል፣ ይመዝገብ። ኢንፎርሜሽን ላክ ይላል፣ ይላክ። በሜሴጅ ይላል፣ እሱ በኦንላይን መመዝገብ ይችላል። በዩቲዩብ ወይ በቲክቶክ ወይ በቴሌግራም። ለምን ከኢትዮ ቴሌኮም ሲም የማይጠቀሙ በውጭ ሀገር ያሉ በሶሻል ሚዲያችን መዝገባ ማቴናስም እንዲሞል ፈቅደናል። ያሉበትን ሀገር ኮድ ግን ያስገቡ፣ በስፔሻል ኬዝ መሆኑን። ኦንላይን ይመዘገባል፣ ኦንላይን ኢንፎርሜሽን ይልካል፣ ኦንላይን አቴንዳንስ ይቦላል፣ ኦንላይን ጥያቄ ይጠይቃል። አሁን ያለን እንዴት ልለወጥ ነው? እንዴት ቃል ግዛ አላለንም። ችግኞቹ ዘር ከየት ላገኝ አላለንም። የጠብታ መስኖ እንዴት ልዘርጋ አላለንም። እቃ እንዴት ልግዛ አላለንም። አገልግሎት እንዴት ልስጥ አላለንም አይደለ? ስለዚህ ምን መሆን አለበት ማለት ነው? ብትንችን አድርጎ ኢንፎርሜሽኗን እያንዳንዱ ያስቸገረንን ነገር ይንገረን። እዛ ሀገር ላይ ምንድን ነው ያደረበት? እሱን ነገር በደንብ እንድንፈታለን ብትንትን ያደርገው። ጥያቄ የትኛውም ዓለም ላይ ይሁን ባለበት ሀገር ሆኖ መልቲ ሚሊዮነር መሆን እንደሚችል በእኛ ቢዝነስ ፕላን መሰረት ይመዝገብ፣ ኢንፎርሜሽን ይላክ፣ አቴንዳንስ ይሙላ፣ በየወር የደረሰበትን ያሳውቀን። እያንዳንዳን የደረሰበትን እና አልመቻች ያለውን ችግር ይበታትነልን። የግብይት ትስስር ነው፣ መግዛት ነው፣ መሸጥ ነው፣ ማምረት ነው፣ አገልግሎት መስጠት ነው፣ ሰራተኛ መቆጣጠር ነው፣ ሪሞተር ቴክኒካሊ ምን ስልጠና ነው የሚፈልገው እሱን ይገለጽልን ማለት ነው። እሺ ሌላ ጥያቄ ቁጥር 9 እና የመጨረሻው አሁን ላይ ምን ያዋጣል? ምን ልጀምር? ብር አለኝ ግን እፈራለሁ እከስራለሁ ብዬ። ያው እንግዲህ ቅድም እንዳልኳችሁ ሶሻል ሚዲያ ነው። መፍራት ጥቅምም ጉዳትም አለው። መፍራት ከኪሳራም ከሞትም ያድናል። ሌላኛው ይሄ ጥቅሙ ነው። ጉዳቱስ? መፍራት ከስራ ከኢንቨስትመንትና ከለውጥ ደግሞ ያሳጣናል። ስለዚህ እኔ ምንድን ነው የምለው? ፍራም አትፍራም። የሚፈሩ ነገሮችን ፍራ፣ የማይፈሩ ነገሮችን አትፍራ። ለመለወጥ እፈራለሁ ግን ብር ነበረኝ ካልከኝ፣ አዎ ዘልህ ያዋጣል ብለህ ከመግባት ፍራ። አያዋጣም ብለህ እንዳትቀመጥ ግን ድፈር። ምረጥ በደንብ። ስንት እንደሚሸጥ ያላወቅከውን ዕቃ ሮጠ እንዳገዛ ፍራ። ነገር ግን ስንት እንደሚሸጥ አውቀህ ለመግዛት ግን ድፈር። ሌላው ይህ ስራ ሊያዋጣ አይችልም ብለህ ካላወቀው ፍራ።
ለማወቅና ለማጥናት ግን አንድም ጊዜ ሳቆጥብና ሳፈራ አጥና። ባጠናውና በተረዳው ባረጋገጥከው ነገር ግን ወደ ስራ ለመግባት አትፍራ። ባላረጋገጥከውና እርግጠኛ ባልሆንኩበት ነገር ለመግባት ግን ፍራ። እንዳጠቃላይ አትፍራ፣ እንዳጠቃላይ ግን አትደፋፈር። መርጦ መብላት የኛ ውሳኔ ነው። ግልጽ ነው አይደል? ስለዚህ ፕሮግራማችን የጥያቄ መልሳችን ይሄንን ይመስላል። ጨርሰሻል? ጥያቄያችን በተለያየ ዓለም ላይ ሆነው ወይም በተለያየ ሀገሪቱ ክፍል ሆነው በላይ ሚዲያ ብለው በመግባት በቲክቶክ፣ በቴሌግራም፣ በሊንክዲን እና በቴሌግራማችን ላይ ጥያቄ እንዲሁም በሚሴጅ ጥያቄ ለጠየቁ ሰዎች እንዲሁም በአጫጭር ኮል ሴንተራችን ላይ ሃሎ ብለው ጥያቄ ላቀረቡ ሰዎች መልሱ ይሄን ይመስላል። ለዛሬው ጨርሰናል። በክብር ወደ ነበረችበት። ስለዚህ ፋሲካን የምናከብረው በመብላት በመጠጣት በመዘነጥ ብቻ ሳይሆን ሌሎችንም በማገዝ ስለሆነ እጅግ እድለኞች ነን። ይሄ ሁሉ የእናንተ ውጤት ስለሆነ ደስ ይበላችሁ። እጅግ በጣም እናመሰግናለን። ለ2 ወይም ለ3 ደቂቃ የሚቆይ አንድ ሰው ግጥም አለ። ከዛም በኋላ ግን ወደ አንደርደመንታችን ሸፕ ታዲያስ እንኳን አደረሳችሁ። የግጥሙ ርዕስ የምስራች ዜና ይላል። እንዴት አደራችሁ ብዬ ጀምሬያለሁ ግጥሜን በዜማ አድማጭ ከተገኘ ከልቡ የሚሰማ ሐሳብና ሂሳብ በተግባር ነውና ሚሊየነር ለመሆን እንውሰድ ስልጠና። እናት ለምን ታልቅስ ልጇ ተሰዶባት፣ አባት ለምን ይዘን ልጁ ታግቶበት፣ ተባብረን እናጥፋ ያን ክፉ ድህነት። ዱባይ መሄድ ቀረ ስደቱን ማበቃ፣ እድሜ ላተው በላይ ልንልክ ነው ዕቃ። ኪያዬ መርቀውሽ ነበር እናትና አባትሽ፣ ለዚህ ሁሉ ወጣት እናት ሊያረግሽ። አብዝቶ መተኛት ትርፉ ድህነት ነው፣ ጎበዝ ነቃ እንበል ጊዜው የስራ ነው። ዝቅ ብለህ ስራን አትናቅ፣ ዛሬ ስትሰራ ነው የሚኖርህ ስንቅ። አይሆንም አትበል ገና ሳትሞክረው፣ ዝቅ ብሎ የሰራ ነው ሚሊየነር የሚሆነው። አየር የለም አትበል አየሩ ከላይ ነው፣ ካንተ የሚጠበቀው መኮትኮት ብቻ ነው። ኢትዮጵያዊ አለልሽ በላይ አለንልሽ እኛ፣ አሁን ትሆኛለሽ ከዓለም አንደኛ። በላይ በሙቀት ሳይሆን በእውቀት የሰራ፣ በትንሽ ጀምሮ ሚሊዮንን አፈራ። እስከ ዛሬ ልፋት ያለ ፕላን ነበር፣ የእስከ ዛሬው ድካም ያለ ፕላን ነበር። እድሜ ላተው በላይ አንሆንም ኋላ ቀር። እህቴ የሰው ሀገር ሄደሽ ከመንከራተት፣ ሀገሩ ለምለም ነው ስንዴንና ምርት። አሁን ተነቃቃን ከድህነት ጋራ፣ በፕላን ሰራለው ውድቀትን ሳልፈራ። አመመኝ አሁኔን አመመኝ ወጣቱ ሲሰደድ በበረሃ፣ በዓለም አደባባይ ስትባይ ድሃ። አሁኔን አመመኝ ውስጤን ሳትበላው፣ ስምሽን ሲያጠፉ የማያልፍ መስሏቸው፣ በላይ ተነሳና ታሪክሽን ቀየረው። በ2005 ጀምሮ ሚሊየነር የሆነው። አዎ ትንሽ ቀን ነው ታሪክ ይቀየራል፣ ድሃ መባል ቀርቶ በሀብታም ይሞላል። አርሰናል ቢያገባ ጎሉ ለራሱ ነው፣ ማንቸስተር ቢያገባ ጎሉ ለራሱ ነው። እኔን የገረመኝ የኔ መጃጃል ነው። ድሪቶውን አውልቅ አይጠቅምህምና፣ ራስህን ቀይር በበላይ ስልጠና። ብዕር ስጡኝና እስኪ ልጻፍላት፣ የሴቶቹ ጀግና ኪያዬ ውድ ናት። የኢትዮጵያን ትንሣኤ ማየት ናፈቀው፣ የበላይ ሚዲያ ሰብስክራይብ ያርገው። አመሰግናለሁ። ቀሪ ፕሮግራማችን የበላይ አትክልትና አስቤዛ ማዕከል ከራሱ ጋር ሲሰሩ የነበሩ እጅግ ታታሪና ጎበዝ ጊዜያቸውን ኢኮኖሚያቸውን በአግባቡ ተጠቅመው የራሳቸውን ድርጅት ከከፈቱ የአቻ ባለሀብቶች ጋርና እንዲሁም ውድና እንቁ ከሆኑ ቢዝነስማን ሰራተኞቻችን ጋር የበላይ አትክልትና አስቤዛ ወይም የኤልያስና የነፃነት አትክልትና አስቤዛ ሰራተኞች በአጠቃላይ ሌሎችም እንደዚሁ ይጨምራል። በዓልን ስናከብር እንደዚህ ሰብሰብ ብለን ነው ቤታችን
በግ ቢኖር በሬ ምንም ነው። እዚህ ተሰብስበን ስናከብር ግን እንቁነን ልዩነን። እያንዳንዷ እንቅስቃሴያችን ቅድም እንደነገርኳችሁ ወደ ገንዘብ ይመነዘራል፣ ወደ ለውጥ ያቀናል፣ ለሰዎች ተስፋ ስንቅ ነው። ምን እናሳያቸዋለን? ስንመገብ ለውጥ ነው ብለናል። ስልጠና ነው። አመጋገባችን ስልጠና ነው። የምንጠጣው ስልጠና ነው። ሻይ ቡናችን ስልጠና ነው። እንዲሁም ደግሞ ፈታ ብለን የምናደርገው የኪነት እስክስታችን፣ አወራረዳችን፣ ፍሌክሲብል ጥግነታችን። በሌላው ቦታ እንደምታውቁት እንግዲህ አለቃ ሲመጣ ጎንበስ ነው የሚባለው። እኛ ጋር ደግሞ አለቃ ሲመጣ ቀና ነው የሚባለው። ሌላ ቦታ ላይ አለቃ ሲመጣ ኑሮ እንደመረረና ደሞዝ እንዳነሰ ኮስተር ነው የሚባለው። እኛ ጋር ደግሞ አለቃ ሲመጣ ፈገግ ነው የሚባለው። ገብቷችኋል አይደል? ነግሬያችኋለሁ። ዘርፉን አልነግራችሁም። አንድ የመንግስት ተቀጣሪ የሆነ ባለሙያ ቤቱ ፕሮግራም ነበረንና ድንገት ጠርቶን ሄደን አጋጣሚ ስንሄድ ካለቃው ጋር ነበር አብረን የገባ ነው። የድግሱ ባለቤት ባለሙያ ነው። የተጠሩት ደግሞ እኛ ዘመዶቹና አለቃው ነበረ። ትንሽ ቤቷን አየንና ከማነሷና ከመጠበቧ የተነሳ ቆንጆ ዳቦ ቤት ያክል ሙቀት አላት። በዛች ሙቀት ውስጥ ቁጭ ብለን ቀስ እያልን ባልባነነ ቁልፋችን የሸሚዛችን ከፈት እያደረግን ባልተነቃ አየር እየሳብን ሞቀ ይላል ማለት ወሬ ጀመር። ቆንጆ ቤት ነች፣ አንተ ብትጠብም ስንት ተከራየት ነው አላለቀው። 6000 ብር አለ። ለኬ ደመወዙ 4500 ነው። 1500 እና በላይ ናቸው ማለት ነው የሚደጉሙት። ቆይ ነው ያልኩት። እኛ እሺ እሱ እንዳለው የቤት ኪራዩን 1500 ብንደጉም የሚበላው የሚጠጣው ለተወለደው ልጅ የተደገሰው ክርስትናስ ከየት መጣ? ሌላ ጥያቄ ውስጥ አያስገባንም ወይ? ጥያቄ ህይወታችን ራሱ እንቆቅልሽ አይደለም ወይ? ስለዚህ ሰውየውን ባለቃው ፊት ፈገግ ነው የሚለው ወይስ ሽምቅቅ ነው የሚለው? ሽምቅቅ። እኔ ሽምቅቅ ልበልልህ እንዳለ ነው ሽማቅቅ አልፈልግ። ይሄ ደግሞ ፈታ ማለት ነው ፈልገው ተው። እኔ ኩርምት ልበልልህ እንዳለ ነው። ይሄ ደግሞ ፈታ ፍሌክሲብል ሆኜ መኖር ነው ፈልገው። ምን ልበለው? ምንም ቃላት አጣውና ዝም አልኩት። 50 ሳንቲም አከለ፣ ተጠቀለለ፣ አነሰ። ወደ ውስጥም ወደ ውጭም ማማጠረዳ ካጠገባችን የሚቀየስ ፈለገ ማለት ነው። ማለትም ደሞዝን የሚያውቀው አለቃ ለቤት ኪራይ ብቻዬን ከከፈለ ከየት አመጣው? ተጨማሪ ጊዜ የለውም። ለማንኛውም ይህ ማለት እንግዲህ በተዘዋዋሪ ሰዎች የሚያስገቡት ገቢና የሚያወጡት ወጪ አንድ አይደለም። ወይ በመንፈስ ወይ በርኩስ መንፈስ ወይ በመንፈስ ቅዱስ ብቻ ይኖራሉ። አልተጠናም፣ እሱ ይጠናል፣ መጠናት አለበት ማለት ነው። ስለዚህ እኛ ግን ምን አለን? እባካችሁ እንደዚህ አይነት ሰዎች ተጨማሪ ገቢ አቋቁሙ። አዳዲስን የቅጥር ስራ ለወጣቶች እየተዋችሁ ለምሩቃኖች እየተዋችሁ፣ ያው እርግማኖች ማለት ነው። ምረቃን የለም አሁን። እኔ ከዩኒቨርሲቲ ወጣ 30 ዶክሜንት የያዘ ሰው እርግማን ነው የምለው። ስራ ካልሰራ፣ ስራ ከሰራ ምሩቃን እለዋለሁ። ስራ ሳይሰራ ግን የቁማር ቤት ኢሜጅ ሆኖ ካየሁት ይሄ ምንድን ነው? የቁማር ቤት ኢሜጅ ከሆነ እርግማን ይባላል። የተመረቀ ያፈራ ያደገ የተለወጠ ያለማ የሰራ የተቀየረ ነው። ስለዚህ እንደዛ አይነትም ጥያቄ ሌላ ጉዳይ አለ። ለማንኛውም እኛ ቤት ግን ባለቃ ፊት የሚሸማቀቅ ሰው አይታችሁ ታውቃላችሁ? የለም። እኛ ጋር አለቃ ሲመጣ እንዲያውም የበለጠ ንቅት ብለን እንጫወታለን። አለቃ ሲመጣ የበለጠ ደስተኛነታችን እናሳያለን። ለምን ካላችሁ ስራችን ሁሉ ምንድን ነው? ግልጽ።
በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፈናል። አስደማሚ ነው። እርሶም ከበላይ አስቤዛና አትክልት ሲሸምቱ በአገልግሎታችን ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር ሁለት ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ፣ ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 9924 11 ሃሎ ይበሉን። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ ጋር። በላይ አስቤዛ ማዕከል